لباس للمدرسة الله ጊፍት يبارك ያላችሁ فيكم ሰዎች يا رب ጊፍት ስጡ ጊፍት ያላችሁ ጊፍት اللي ስጡ يحسن يفرحني ሊዱ بهدية الله እስልምና ላይ የምትጠይቂው ወይም يا መታነሺው رب ጥያቄ አለ ጨርሻለሁ ነው ታችሁም መልካም ምሽት እንዴ አንድ ጣት ሳታወጪ ወደ ታች الله يفرحكم ዛሬማ بأولادكم يا رب الله يفرحكم እና ይገርምሻል ሐሳቡን የጀመርኩት ልጨርስልሽና Thank you. ምን አለ መሰለሽ ከዛ በኋላ ምናምን ብዬ መቼም እንትን አይደለም መርሃባ ብቻ ቆይ እያለ ነው ጃማ ሊያወራሽ ይፈልጋል መሰለኝ እንዳትወርጂ ቆይ እያለ ነው ወይ ያወራሻል ወይ ደግሞ እዚሁ ቆይ አጃ መቀጠል ትችላለህ ክርስቲያኖች ካላችሁ ሪኩዌስት ላኩ ርዕሱ በደንብ እንደምታዩት ነው ጃ ቀጥል ሃይቢ والله الله يسعد قلبك إن شاء الله ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ ያ ጀማ እሰማለሁ ታላቁ በደንብ ትሰማለህ يا رب يا سلام والله يا عم ታርጋትና بلك حدا من أهل الخير بحق ملابس عشان المدرسة الله يبارك فيكم يا رب ነገሯት እሺ ሚዩት አላደረግም ሚዩት አርጓትና ወይ ሞዴሬተር ስጠይለኝ አይ በቃ ሚዩት ሆናለች طيب خالتي هم بيعطوك عندي بيك لنقل لهنا خالتي هم بيعطوك هدايا طيب ان شاء الله واللي ربي يقدر عليهم بيساعدوك بس احنا عندنا مناظرة خليكي معانا بس انت حطي على الصامت طيب طيب بيكي قتل ما انه جاكت እሺ እንትን ጀነራሊ ለሁላችንም ሁለት ነጥቦችን ነው ማንሳት የፈለኩትና አንደኛው ነጥብ ምንድነው ካልበላ ነው በረሃብ የምንሞትበት ከበላ ነው ግን የማይጎዳን ግን ሊጠቅመን የሚችል ምግብ አለ እና ያንን ምግብ ብንመገበው ነው አሪፍ የሚሆነው ያ ማለት ምንድነው አሁን ሊዱ ባለሽበት ኮንዲሽን እስልምናን ብትቀበይ ልትጠቀሚ ትችያለሽ እንጂ አትጎጂም ምንም የምትጎጂበት የምትጠየቂው ነገር የለም ምንም ማለት ነው ግን ምናልባት እስልምና ሐቅ ሆኖ ነፍስን የሚያድን የዘላለም ህይወትን የሚያስገኝ ነገር ግን ቢሆን ግን ትጠቀሚያለሽ ግን ይሄንን ነገር ለምን አመንሽ ተብሎ የሚደርስብሽ ገፈት ወይ ደግሞ የሚደርስብሽ መከራው የምትቀጁ ቅጣት የለም ምክንያቱም ዋናውን ነገር ኦሬዲ ስላመንሹ ስለዚህ እነዚህ ነገሮች ላይ ብልጥ ለመሆን ብንሞክር አሪፍ ነው ያው በጣም ከስር ያለውን ነገር ነው ሄጄ እንድታይ የሞከርኩት ነገር ማለት ነውና አንድ ሰው ቢርበው እና በረሃብ ሊሞት ቢሆን አንድን ምግብ ቢያገኝ ያ ምግብ ባይጣፈጠው ወይ ደግሞ ጨው ባይኖረው ነፍሱን ሊያቆየው በሚችል ደረጃ ከዛ ምግብ ይመገብና ነፍሱን ካተረፈ በኋላ ነፍሱን እንዲረጋጋ ካደረገ በኋላ ምናልባት ወደ ምርጫው ወደ ቅንጦቱ መሄድ ይችላል ስለዚህ ይሄንን ነገር ለመመልከት ሞክሪ ነው ምለው አንድ ነገር ምናልባት ሊጠቅምሽ የሚችል ከሆነ ግን ደግሞ ማይጎዳሽ ከሆነ ያንን ነገር የራስሽ ብታደርጊው ይሄ አንድ ብልጥ ሰው ሊያደርገው አንድ ጀግና የምንለው ሰው ሊያደርገው ሊወስነው የሚችል ውሳኔ ስለሆነ ይሄንን ነገር ለመረዳት ሞክሪ ሁለተኛ ነገር ደግሞ አንዳንድ ነገሮች ከኛ ሲርቁ እኛ ጋር ማይደርሱብን ይመስሉናል እኛ ላይ ማይሆኑብን ይመስላሉና አንዳንድ ጊዜ ሰው ጤነኛ ሲሆን አንዳንድ ነገሮች ሲሞሉለት ምንም ነገር የማይደርስበት የማይሞት ይመስለዋል የማይታመም የማያጣ መከራ የማያገኙ ይመስለዋል ግን ከሆኑ ነገሮች ራቀን ማለት እነዛ ነገሮች ያጋጥሙን ማለት አይደለም ስለዚህ ከምንም ነገር በላይ ካቅማችን በሆነ ነገር ስንያዝ ዞረን የምንሄደው ፈጣሪ ጋር ነው ማለት ነውና እነዚህ ነገሮች እንትን ለማለት ለማየት ብትሞክር ያሪፍ ነው በነገራችን ላይ አይዶን ንጽጽሩ አሁን በምን አይነት መንገድ እየሄደ እንዳለ አላቅም ግን እኔ ንጽጽር ላይ ማቃቸው ሰዎች ይሄንን ነገር ስለምንፈልግ ብቻ ነው የምናደርገውኛ አገኘን ብለን የምናስበውን ነገር ለሰዎች ለማካፈል ያለን ትልቅ ጉጉስ ስለሆነ ነው እዚህ ተጥደን እንድንዱል በጣም እዚህ አብሶ ልጆች
እዚህ እንትን ሲሉ መተው ንጽጽር ሲያደርጉ ትምህርት ሲያስተምሩ እኛ ያው ነገሩ ካለቀ በኋላ ነው የምናየው እንጂ በስንት መከራ ውስጥ አልፈው በስንት ችግር ውስጥ አልፈው ነው እንትን የሚሉትና ፖይንታቸው ምንድን ነው? በቃ ይሄ ነው የሰው ልጅ የዘላለም ህይወትን ማግኘት አለበት ነውና እስልምና በጣም ደስ የሚለው ጥሩ ነገሩ አንድ ትልቅ እንትን አለው ዳይሬክሽን ማለት ነው። ትልቅ ዳይሬክሽን ምንድነው? አላህን መገዛት ነው። አንድ ፈጣሪ አለ። ይሄ ፈጣሪ ደግሞ ሰማይን ምድርን ፈጥሯል። ለምን ፈጠረ? በውስጡ በሰማይን በምድርም የሚኖሩ በውስጡ ያሉ ፍጥረቶች እሱን እንዲገዙ ስለፈለገ ለነሱ በሚመች መልኩ ከፈጠረላቸው በኋላ እነዛ ፍጥረቶቹ እንዲገዙለት በቃ የሰማይ ምድር የመፈጠሩ ሀቅ ይሄ ነው። በቃ ሌላ ምንም ሀቅ የለም። እና እቺ ትልቋን ሀቅ ይዞ ሌሎቹን በጊዜ ሂደት መቀበል እንደዛ ቢሆን ይሻላል ብዬ አስባለሁ። እንደገና ደግሞ ሰው እንትን ህመሙን ካልተናገረ እንግዲህ እንዲጠንቁሎ ምናምን የሚያክመው ዶክተር እኔ እስካሁን አላውቅም። እና ጥያቄዎቹን በደም ያሉሽን ጥያቄዎች የሚዘገንኑሽ የሚቀፉሽም ሊሆኑ ይችላሉ። እነሱን ጥያቄዎች ሰብስቢና እየጠየቅሽ ምናምን ነገር እንትን ለማለት ሞክሪና ምንድነው ታላቁ እንዳለው እዚህ ሆይ ሆይ ምናምን ነገር ማለት አይደለም። አንጂ በውስጥሽ ያመንሽውን ነገር እሱ ላይ በቃ ተረጋግተሽኝ እስልምናም ላይሆን ይችላል ሌላም ነገር ሊሆን ይችላል እኔ ይሄንን ነው ማምነው ብለሽ ለራስሽ ይዘሽ ለዛ ላመንሽውና ለያሽው እውነት ታማኝ ሆነሽ እስከመጨረሻው ድረስ ለመኖር ሞክር። ሁላችንም እንደዛ ለመሆን እንሞክር የሚል ሐሳብ አለኝ። እንግዲህ አላህ ቀጥተኛውን መንገድ ይምራሽ ነው የምለው። እንግዲህ ሀቅ ናት። ሁሉ ጊዜ ትቀሰቅሳለች፣ ሁሉ ጊዜ ያዙኝ ትላለች። ብዙ ነገር አለ፣ በጣም ብዙ ነገር አለ። ሰው ምንድነው ይሄ እንትን ሳሊዞ ስርቆት አይቻልም አይደለም የሚባለው? አንድ ሰው የሚያስለው ከሆነ የሆነ ቤት ሊሰርቅ መግባት አይችልም፣ ምክንያቱም ይሰማል ማለት ነው። ሀቅንም በውስጥ ይዘን እንትን ማለት አንችልም። ስለዚህ ሀቅን እንድንቀበል አቅም ይስጠን። እኔም ሜቢ ሳልሰልም በፊት ብታይኝ ኖሮ በጣም ማለት እኔ አላህ ይመቸኛል። በቃ በጣም የምወደው አምላክ ነው ማለት እኔ አላህን አምላክ ነው ብዬ ከተቀበልኩ ረጅም ጊዜ ነው። ግን ያው ነብዩ መሐመድን እስልምና ላይ ያሉ ሐዲሶችን መቀበል በጣም ይከብደኝ ነበር። ግን እየጠየቅኩ መጣሁ እና በቃ መጨረሻ ላይ አልሐምዱሊላህ ሁሉም ነገር ተመለሰልኝ። የተመለሰልሽንም እውነት ለመቀበል ደግሞ ትንሽ ይከብድሻል እና አንዳንድ ጊዜ ደግሞ እስልምናን ብቻ ሲሆን ሌላም ሃይማኖትን እንድንቀበል በጣም ችግር ከሚሆኑብን ነገሮች ውስጥ አንዱ አሁን ለምሳሌ ሙስሊም ሆኖ አስጠሊታ ሙስሊም አለ፣ ክርስቲያንም ሆኖ አስጠሊታ ክርስቲያን እንዳለ ማለት ነው። ከዛ በቃ ከዚህ ሙስሊም ጋር ተደምሬ እኔም ሙስሊም ነው የምባለው ምናምን የሚለውም ነገር ደግሞ ትንሽ ይደብራል። ያው ትንሽ የተመሰቃቀለ ነገር ስላለ ማለት ነው። ግን ደግሞ ጥሩ ደግሞ የሆኑ ሙስሊሞች አሉ እና ከዚህ ነገር አንፃር አንዳንድ ነገሮች ሊይዙ ይችላሉ። እነዚህ ነገሮች ቃስ ብሎ ለማየት መሞከር አለ። እኔም እንኳን ያልሰለሙ ሰዎች ይቅሩና እኔ ራሱ አንዳንድ ጊዜ በጣም የሚደብሩ የማያቸው ሙስሊሞች አሉ። ተግባራቸው፣ የሚያወሩት ነገር፣ አካሄዳቸው በጣም እኔ እንጃ ማለት እኔ ከአንድ ሙስሊም የማልጠብቀው እንደዚህ የሚያደርጉ ሰዎች አሉና እኔ አሁን ከነዚህ ጋር ተቆጥሬ ነው እንደዚህ ማለት ሙስሊም የሆንኩት የሚለውን ነገር አያለውና እሱ ነገር ትንሽ ይከብዳል። ምክንያቱም እስልምና ትንሽ ጠንከር ያለ ነገር ስለሆነ ማለት ነው። እነዚህ ነገሮችን ወደኋላ አይቶ ለራስ ጊዜ ሰጥቶ ውሳኔዎችን ለመወሰን መሞከሩ አሪፍ ነው ብዬ አምናለሁ። እንግዲህ ከዚህ በላይ አላወራ፣ በቃ ቀጥሉ። እኔ ካሁን በኋላ ማውራት አልችልም። ለምንድን ነው ማውራት የማችለው? ይሁን እና ሊዱ ሰምተሻል ብዬ አስባለሁ ብዙ ነገሮችን። እስሚዞ የምትለው ነገር አለ ሀቢቢ? ስሚዝ አለ? ስሚዞ ራሱ ነበረ እኮ አትለቁ። እሺ እኔ ይሰማለሁ ሰዎች? ትሰማለህ ፒኬ? ምንድነው ታዲያ ሁላችሁ ሰላም አለይኩም። ጸጥ አላችሁ? ወአለይኩም ሰላም ወረሕመቱላሂ ወበረካቱ።
ድምጽህ እኔ ጋር ብቻ ነው የራቀው በጣም ፒኬ ወይስ ኔትወርኩ ዛሬ ባድ ነገር ነው? አንተ ጋ ቀይ አብርቶ ነበር ኔትወርክህ ማለት ነው እንጂ ሌሎቹ ጋር የራቀ አይመስለኝም። ርቆባቸዋል የኔ ድምፅ ሰዎች? ድምፅህ ሩቅ ነው እያሉ ነው ወይስ? አይ አራቀም እያሉ ነው። በቃ ቀርበህ ስማው ስሚዝ፣ ቀረብ ብለህ ስማው እስኪ። እሺ ይሰማል? አይ ይሰማል። ያ ኔትወርክ ነው እንትን ብለው ነገር ርዕሳችሁንም አላወቁም። ስለዚህ ቀጥሉ እናንተ፣ በኋላ ሀሳብ ካለኝ ይሰጣል። መርሃባ። እሺ ያው ሁላችሁም ቢክ ያኔ ልወጣ ነው። እኔ ልወጣ ነው። ቅድም እንትን ወንጃ የተነጋገሩ ነገሮች አሉ። አንዳንዴ ከልብ የሚወጣ ቃላቶች ልብ ነው የሚገቡት። አንደኛው እሱ አላህ ይጠብቀው። ሁለተኛ ደግሞ ለሁላችን አላህ ገል ይምራን። አይ ቲንክ ለሱ አንድ ቻሌንጅ እነዚህ ምክንያት የቀረበችው ቅድም በአሐዲሶች የተባለው ይሄ ضعيف አሐዲሶች የማይቀበሉ አሐዲሶች አይ ቲንክ ይሄ መሰረታዊ ነገር አለ። ቅድም አንተም በጣም ያኔ ግልጽ አድርገላት ነበረ። ቻሌንጁ ከፍ ብታደርገው ሌላ ነገር ብትጠይቅ ተለያየ እንትኖቹን ብታደርግ ጥሩ ነው። እስልምና ላይ አላህ Subhanahu Wa Ta'ala يعني በርግጥ አላህ ሂዳያ ለፈለገው ነው የሚሰጠው። ሂዳያ يعني አላህ ሐቀኛ መንገድ አንድ ሰው ሐቀኛ መንገድ በፈለገው ቁጥር አላህ Subhanahu Wa Ta'ala ያገራለታል፣ ያቀላል ያደርግለታል። ነገር ግን እዛ ቁጭ ብሎ አይ ምክራት ብቻ ማቅረብ እንፈልግ ማን ምክራት ሳይቀርብ ዝም ብሎ እንደዚህ ስያሜ መለጠፍ አይ ቲንክ እንደውም ከሐቅ በመራቅ ነው። ጃህ የተናገሩ ቃላቶች በጣም ወላሂ አንንጃ እንደኔ ከሆነ እኔ በጣም ተሰምቶኛል። ምክንያቱም አላህ Subhanahu Wa Ta'ala ለፈጠረን ለአንድ ዓላማ ነው። ቅድም መጀመሪያ ላይ ስለሄደ ነበረ። ሌላ ላይ ደግሞ ምንድነው ማንኛውም ጥያቄ እስልምና ላይ የምነሳ ለነብዩ ሰለላሁ ዐለይሂ ወሰለም በእስልምና ትምህርቶች ሐታን ወደ ጀን የትንሣኤ ቀን የውመል ቂያማ ላይ የትኛውም ነገራቶች ላይ ብቸኛው እምነት ነው መልስ ያለው። የትኛውም ጥያቄ ላይ መልስ ያለው እምነት ነው። ኢንሻአላህ ቀጥሉበት። መርሃባሽ ኡስታዝ ጀዛከላህ። ከታች አንድ ኮሜንት እያየው ነበርና አሚር እስኪ ስርዓት ይኑር እንትን ስንታየው የምትባይ ልጅ ያው ከዚህ በፊትም የሆነ ኦዲዮ ሰምቼ ነበር ምናምን አንቺ ጋር በተገናኘ ማለት ነው። የሆነ ኦዲዮ ሰምቼ ነበር እና ባይዘው አንድም ቀን ሚረባ ሪዝን አይቼ ስለማላቅ ለዛ ነው አውርቼ መስምሽን ጠርቼውም የማላቅ ማለት ነውና አንዳንድ ጊዜ ሰዎችን የምናይበት መንገድ አለና እዛ አለመሆንሽ እንግዲህ በጣም ይቅርታ ጠይቃለሁ። እነዛ አይነት ሰዎች ውስጥ አለመሆንሽ ማለት ነው። ግን ሁሌም የምታነሻቸው ሪዝኖች የምታነሻቸው ምክንያቶች ምናምን እና የምትናገራቸው ነገሮች የሆነ ያስቃሉ ማለት በጣም ያስቃሉ ወላሂ። ብቻ እሺ ተውት። ከታች ስላለሽ ነው ማወራ ባይዘው እዚህ ባት ኖሪ አላወራም ነበር፣ ምንም ነገር አላወራም ነበረ። ግን ሀሜት ስለማልወድ ማለት ነው። ከታች ስላለሽ ግን ለዛ ነው ያወራሁትና ሰው ጀነት ስለመግባት ስላለመግባት ይጨናነቃል። የሌለ ነገር ጠቅሳ አምስተኛ እንድትሆኚ ምናምን ትራታለች ማለት ነው። ጀነት አምስተኛ ምንድን ነው? ደረጃ ነው። ጀነት 8 በሮች አሉት፣ 8 ደረጃዎች አሉት እና ከዛ ውስጥ አምስተኛውን ደረጃ እንድታገኝ ነው። ምንድነው አምስተኛ? እና ወላሂ እኔ ብዙ እንትን ላይ አያታለሁ እና በጣም ነው የምስቀው ማለት ነው። በጣም ነው የሚያስቀኝ። ምልላችሁ ነው ኮንክሪት የሆነ ነገር ይኑራችሁ። በቃ የሆነን ነገር ሳትቀበሉ ስትቀሩም ስትቃወሙም ስትደግፉም በሁለቱም አይነት መንገድ የሆነ ጠንከር ያለ ነገር ይኑራችሁ ማለት ጠንከር ያለ አቋም ይኑራችሁ። ከዚሁ ጋር በተገናኘ እንደው አንድ ነገር ለማውራት ያክል በእስልምና ያሉ ህጎች ላይ ካሁን 4 ስለማግባት ምናምን በቃ ሁሌም 72 እያለች ነው። አሁን መከታች 4 ስለማግባት ምናምን የሚነሱ እስልምና ላይ ያሉ ህጎች ምንድነው? አስፈላጊ በሆነው ሁኔታ ቦታና አስፈላጊ በሆነበት ጊዜ ላይ የሚተገበሩ ህጎች ናቸው። ያ ማለት ግዴታ ያልሆኑ ህጎች ማለት ነው፣ ወይም ደግሞ የተፈቀዱ አንድ ሰው በፍላጎት ላይ የተመሰረቱ የሚደረጉ ድርጊቶች ናቸው እነዛ 4 ሚስትን ጨምሮ ማለት ነው። ግን 4 ሚስት ደግሞ ሪስኩ በጣም ብዙ ነው።
ከዛውም ጋር በተገናኘ ነው። ሌላው አራት ሚስትን ተቃውማ የሄደችበት ሃይማኖት ምንም ገደብ የለውም እኮ። ምን አድርግ ነው የምትሉን ግን እናንተ ሰዎች? ቆይ ምን እናድርግኛ እንዴ? በቃ አትግቡ። አራተኛ ሶስተኛ ሆናችሁ አትግቡ። በቃ ሰው አምላክ አላህ Subhanahu Wa Ta'ala አምላክ አይደለም ለማለት አራት ሚስት እንዲያገቡ ወንዶች ፈቀዱ ነው? ይሄ ነው ምክንያታችሁ? በቃ ከዚህ ዘለለ ምክንያት የላችሁም። አራት ሴቶችን እንዲያገቡ ወንዶችን ፈቀደ። ስለዚህ አምላካቸው አላህ ትክክለኛ አምላክ አይደለም። እንደዛ ነው የምታስቡት? የአይኪው ደረጃችሁ እንደዚህ ነው? እና ቢያንስ ሊዱ የሰጠችው ሪዝን እኔ ሐዲስን አልቀበልም፣ ግን ያው ኡስታዝ ወሂድ የሆነ ነገር ካለኝ በኋላ አሁን እያጠናው ነው ወይም ደግሞ ማንበብ ጀምሬያለሁ። በቃ አለቀ። ይሄ እኮ ቤስት ሪዝን እኮ ነው። በቃ ምክንያታዊ ነገር ነው። አሁን 72 ሴት የሌለ ታሪክ ተነስቶ ኢቭን ቢኖር እንኳ 72ቶቹ በሙሉ ዱንያ ላይ ያሉ ሴቶች ወይም ደግሞ መልካም ስራ የሰሩ የምድር ሴቶች ናቸው እንኳን ሚል ነገር እኮ የለውም። ከሁረል አይን ነው የተባለው። ሁረል አይን ማለት ጀነት ላይ የተፈጠሩ የጀነት ፍጡሮች ናቸው። ሲጀመር ምድር ላይ ያለችውንማ ገብተሽ እቺ ሴት ማናት የሚለው ቪዲዮ ይና የምድር ላይ ያለች ሴት ምን አይነት ጸጋ በኢስላም ምን አይነት እይታ እንዳላት ከሞተሽ በኋላ በጀነት ውስጥ የምታገኛቸው ጸጋዎች ምን እንደሆኑ ምናምን ትረዳላችሁና ከዛ አንፃር ከዚህ በፊትም የሰለምሽ አካባቢ ነበር ከኔ ጋር የተገናኘሽና ሲንታዮ በአጭሩ ሚሊል ፈልጌ ነው። በቃ እንደዚህ ነገር ከተረዳሽ ወደ ሌላ ሐሳብ መግባት እንችላለን። ወደ ዛሬ ሬስ እንግባ። ይሁን እስኪ እኮ ፒኬ ግን እኔ በሆን ጥያቄ ማነሳው እኔ ክርስቲያን በሆን ጀነት ላይ 72 ሚስት አለ ሳይሆን የምር ሐዲሱ ራሱ ቢኖር ላነሳ የምችለው ብቸኛ ነገር ጀነት ትገባላችሁ እንዴ ነበር የምለው። ግን ገብተን በኋላ ስላለው ነገር ብቻ ትንሽ ኢንሎጂካል ነው። ቀጥሉ። አው ባይዘው እየፈለገ ነው ደግሞ ማን ነው በ72 የገደበው? ኢቨን ሐዲሱ እኮ ማለት ነው ማብራሪያዎች እኮ በ72 የተገደበን የሚል ነገር የለውም። ግነትን በተመለከተ ግነትን ለማመልከት ነው። ላይክ 70 ጊዜ ይቅርታ ብትጠይቅላቸውም 70 ጊዜ ምህረትን ብትለምንላቸውም እነሱ ራሳቸው ያንን ምህረት የሚፈልጉ ይቅርታን የሚፈልጉ አካላቶች እስካልሆኑ ድረስ አላህ Subhanahu Wa Ta'ala ይቅር አይላቸውም። ይሄ ቁርአን ላይ የተጠቀሰ ነው። 70 ምናምን የሚባሉ ቁጥሮች እኮ ግነት ነው። ማን ነው የገደበው? ራሱ ኢቭን በ70 እኮ የተገደበ ጀነት ላይ ያለ ጸጋ እኮ በዚህ ተብሎ የሚገደብ አይነት ጸጋ አይደለም። አንድ ሰው የሚፈልገው ነገር ካለ የሚፈልገውን ነገር ያገኛል። ያ ማለት ደግሞ 70 ድረስ ይደርሳልም ማለትም አይደለም። ግነት ነው። የተጋነነ ጸጋዎች ይኖሩታል ነው ጀነት ውስጥ ያለ ሰው። ያም በፈቃደኝነት ላይ የተመሰረተ ነው። ካልፈለጋችሁ በቃ አታገቡም። የሚያሳዝነው 72 ሴቶችን ወንዶች አስቡት። ሲንታዮ ሴት ናት፣ ግን ወንዶች 72 ሴቶችን ያገባሉ ብላ ወንዶችማ ከሚያገቡ እኔ ጀነት አልገባም ብላ የተወች ሰው ነች። እንግዲህ አላህ ይሄ ምን ይባላል? እኔ መቀኝነት ልለው የምችለው ከዛ ውጭ ምንም ልል አልችልም። ይሁን እስኪ እንደዛ ሚል ግን ያው ሰሂህ ሐዲስ ባይሆን ኢቭን ሐሰን ደረጃ ቢደርስ ወይም ደግሞ ሰሂህ እንኳ ቢሆን የሚያመለክተው በቁጥር 1 2 3 4 ብለው 72 ሴቶች ሳይሆን ግነት ጋር የተገናኘ ነው። ጊፍት ያላችሁ ሰዎች ለያስሚን ጊፍት ስጧት። ኢንሻአላህ ጊፍት ያላችሁ ለያስሚን ጊፍት ስጧት። ኔትወርክ ነው የሚያስወርዳችሁ። ደግሞ ወዲያው ነው የምትተካኩት። አንድ ሰው ሲወርድ ከምኔው ሌላኛው እንደሚገባ አላውቅም። ኔትወርክ ነው የሚያቀያየራችሁ ወይስ እንዴት ነው ነገሩ? እሺ አቤላ እንዴት ነህ? አመሰግናለሁ ፒኬ። በቃ እታችሁን ጥያቄ ያላችሁን ሰዎች አስገባ። ምን አሚር ከበድሽኝ አለ? ካንቺ በታች ያለው እሱ ነው። አረ አይኑ ሌላ ይኖራሉ ብዙ ጥያቄ ያላችሁ። መርሃባ አቤል ስለገባ እሺ ከታች መውረድ ትችላለሽ። አቤል ስለገባ ያው በአቤል ቦታ እየተካካን እናልፋለን ኢንሻአላህ። ዛሬ ችግር የለውም። እሺ ችግር የለውም። አቡኪ ሪኩዌስት ላክ። አቡኪ አይቸው ነበረ።
አቡኪ ሪኩዌስት ላክ። አንተ ምን 72 ጋር ሄድክ እንዴ? እንዴት ነው ነገሩ? እሺ አቤል ሰላም ነው? እንዴት ነህ? ሰላም ናችሁ? አልሐምዱሊላህ። እንዴት ነህ? እንዴት አመሸህ? አለን ይመስገን። ጥሩ ጥሩ። ለዚህ ቤት አዲስ ሰው ነህ ወይስ? እመጣለሁ ግን አልገባም፣ ብዙ ጊዜ አይመቸኝም እና እሺ በርዕሱ ዙሪያ ታወራለህ ማለት አሁን ህጎች አሉን። በርዕሱ ዙሪያ ካወራም ማለት ነው። የመጀመሪያው ህግ ምንድነው? ልትጠይቅ አይደለም የገባኸው። ኖርማሊ ምንድነው የምታደርገው? ለምን እንዳልሰለምክ ካሉ ብዙ ምክንያቶች ውስጥ አንዱን ምክንያትህን ብቻ ታስቀምጣለህ። እኔ ያልሰለምኩት በዚህ ምክንያት ነው ብለህ አንዱን ምክንያትህን ብቻ ታስቀምጣለህ። እሺ ሶ አሁን ወደ ጥያቄ ልግባና ለምንድን ነው ያልሰለምከው አቤል? ድምጽህ እኔ አይሰማም? አሁን ይሰማል። አሁን አይሰማም? ትሰማለህ? እሺ ያው ማወቅ አይቻልም። አሁን ለምሳሌ የአንድ ሰው የሚሰልመው ማይሰልመው ነብይ መሐመድን ሲቀበል ነው አይደል? ትክክል። የወደፊቱን አልነግርህም ግን ፕሊስ ከማይኩ አትራቅ። በእጅ እየዘጋኸው ነው ማይኩን። ጥሩ ነበረ፣ መልሶ ደግሞ ትርቃለህ። አሁንስ? ቆይ አሁን ይሰማል። እሺ ምን አልከኝ? ያው የወደፊቱን ስለማላውቀው ያው ልሰልም አልሰልም እችላለሁ፣ ግን እስካሁን ድረስ ያልሰለምኩበት ምክንያት ብዬ እንትን የምለው እኔ የነብዩን መሐመድን ነብይነት ስለማናውቅ ማረጋገጥ ስለማልችል ማለት ነው። ኦኬ ነብይ አይደሉም ብለህ የምታነሳው ሪዝን አለ ወይስ ደግሞ ነብይ ለመሆናቸው ማውቀው ነገር የለም የሚለው ላይ ነው ያለው? ወይስ ነብይ አይደሉም የምትልበትን የሆነ የምታነሳው ሪዝን ካለ ያንን ሪዝን ብታነሳ ጥሩ ነው። በዛ ዙሪያ ላይ እናወራለን። ምክንያት ካለ አሁን እዚህ ጋር እንደተቀመጠው ያልሰለማችሁበት ምክንያት ነው የሚልና ግን ነብይ ለመሆናቸው ማውቀው ነገር የለም ወይም ደግሞ ምንም ያገኘሁት ነገር የለም ከሆነ እሱም ጥሩ ሪዝን ነው። ስለ አላቅም የሚለውም ጥሩ ሪዝን ነው። ሶ ከሁለቱ የትኛው ነው አንተ ጋር? አይ አላቅም ሳይሆን ማወቅ አልችልም ነው። ማወቅ አልችልም ነው። ምክንያቱም አንድ ሰው ነብይ ሲባል ያ ከሱ በፊት የመጡትን ነቢያት ከነሱ ጋር ማወቅ አልችልም ነው ያልኩ። ምክንያቱም አንድ ሰው ክሌም ሲያደርግ ነብይ እንደሆነ ክሌም ሲያደርግ ከሱ በፊት የመጡትን መጽሐፍት መቀበል አለበት እና አሁን ቁርአን ላይ ደግሞ የምናየው ከሱ በፊት የመጡትን መጽሐፍት ተበርዟል ነው የሚለውና እነሱን የተበረዘው ነገር ተጠቅመን እንዴት ነው የመሐመድ ነብይነት የምናውቀው? ሀሳብ እርስ በርሱ ይስማማል የሚል እምነት የለኝም። ግን አሁን የተናገርከው ነገር ምንድን ነው? አንድ ሰው ነቢይ ለመባል ከእሱ በፊት የነበሩትን መጽሐፍ ማወቅ አለበት ነው መጀመሪያ ያልከው፣ ወይም ደግሞ መቀበል አለበትም ሊሆን ይችላል። ግን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ ከእሳቸው በፊት የነበረው መጽሐፍ ተበርዟል ብለው ያምናሉ ብላ አነሳህና እንዴት ነው አንደኛ ይህንን አንድ ነቢይ ሀሳያዊ ነቢይ ነው ወይም እውነተኛ ነቢይ ነው እንደዚህ ነው? ቆይ አንዴ ቆይ፣ አንድ ነቢይ ሀሳያዊ ነው ወይም እውነተኛ ነው የሚለውን ላይክ መስፈርት ለማውጣት ይሄ ነገር እንዴት ነው እንደ መስፈርት የሚሆነው? ለምሳሌ አሁን እኔ ነቢይ አይደለሁም ወይም ደግሞ የክርስቲያን ስኮላሮችን እንውሰድ፣ ላይክ ባይብልም ተበርዟል፣ ተጨምሯል፣ ተቀንሷል ብለው የሚያምኑ ማለት ነው። ሶ እነሱ አሁን ነቢይ አይደሉም፣ ግን የመጽሐፍ ቅዱስ ግን መበረዝን ያምኑታል፣ ይቀበሉታል በማስረጃ ማለት ነው። የተቀየሩ ነገሮች እንዳሉ ያስቀምጣሉ። ሶ እነዚህ አካላቶች ነቢይ አይደሉም እኮ ግን ኦልሬዲ ተበርዟል ብለው ያምናሉ። አንድ ነቢይ ለመሆኑ እንዴት ነው የተበረዘን መጽሐፍ አይ ኖርማሊ አልተበረዘም ማለት አለበት የሚለውን እንደ መስፈርት ልትወስድ የምችለው? አቤል እዚህ ጋር እንደ መስፈርት ያየዋቸው አንድ ነቢይ ቢያንስ ከሱ በፊት የመጡትን የእግዚአብሔር ቃላት ከነሱ ጋር እንትን ማለት አለበት አይደል? ነቢዩ ደግሞ እነሱ ተበርዘዋል ካለ እንዴት ነው የምናውቀው? አንድ አይነት መልእክት ወይም ደግሞ ሀሳብ ያልተጋጨ ከነሱ ጋር ማለት ነው።
ነብዩ ደግሞ እዚህ ጋር ተበርዟል ካሉ አሁን የትኛው ነው እኮ አንተ እንዳልከው አሁን ከዛ በፊት የመጡ የአምላክ ቃላቶችን በእነሱ ማመን አለበት ነው። በነዛ የአምላክ ቃላቶች ያምናሉ ነቢያችን ሰለላሁ ዐለይሂ ወሰለም ከአላህ ሱብሓነሁ ወተዓላ የወረዱ መጽሐፎች እንደነበሩ ያምናሉ። አሁን ላይ ግን በእጃችሁ ያለው ከአምላክ ዘንድ የወረደው መጽሐፍ ሳይሆን የተበረዘ መጽሐፍ ነው ማለታቸው እንደ ሐሳዊ ነብይ እንዲቆጠሩ የሚያደርግበት ምክንያት ምንድነው ነው? አሁን የኔ ሐሳብ አንተ ያልገባህ ነገር ይሄ ነው። ስለዚህ ዋናዎቹ መጽሐፎች ያስፈልጉናል እነሱ ነብይነታቸውን ለማወቅ። ይሄኛው ተበርዟል ካሉ ያልተበረዘው ነገር ካመጡ ያልተበረዘው መጽሐፍ ካወቅን እሱን ይዘን ማወቅ እንችላለን። አስተምሮታቸው ከሱ ጋር አንድ ከሆነ አሪፍ ነው፣ እነሱ ነብይ ናቸው ማለት ነው። አሁን ጥሩ አናሎጂ ሰጥክ። አሁን አንድ ሰው ይመጣና እንደዚህ 3 ሜትር ነው ቁመቴ 2 ሜትር ነው ይላል። ያ ማለት ከሳቸው በፊት የነበረ መጽሐፍ መመስከር አለበት ስለሳቸው ነው ሐሳብ መመስከር ሳይሆን ከዛቸው በፊት የነበረ መጽሐፍ ጋር ቢያንስ አለመቆም ደግሞ አሪፍ እኩል የሆነ አስተምሮ መሆን አለበት። እሺ ያልተጣረሰ ኮንትራዲክት የማያደርግ ማለት ነው ከእውነተኛው ጋር። ጥሩ አሁን ይህንን እኮ አሁን ያዝነው መጽሐፍ ግን የተበረዘ ብለው ስላመኑ አይደለም መበረዙን ኤቪደንስ ማሳየት ይቻላል። አሁን ያስከው መጽሐፍ የተበረዘ ለመሆኑ ከቁርአን ውጭ መጽሐፉን ብቻ በማየት እኮ ማረጋገጥ እንችላለን የተበረዘ መጽሐፍ ለመሆኑ ማለት ነው። የግድ ነቢያችን ሰለላሁ ዐለይሂ ወሰለም ስላላሉ አይደለም። አሁን ለምሳሌ አሁን ላይ ተበርዟል ብለው የሚያምኑ ሌሎች ስኮላሮችን ጨምሮ ሙስሊሞች ያልሆኑ አሉ፣ ላይክ ኤቲስትም የሆኑ ማለት ነው። ማለት ቁርአንን እንደ መስፈርት የማይቀበሉ ነገር ግን መጽሐፍ ቅዱሱን ብቻ በማየት ኢቭን ኮዴክሶችን ብቻ በማየት እንደዚህ ተበርዟል ብዙ ማስረጃዎችን ማስቀመጥ ይችላል። ምንድነው የምገልጠው? አቤል ቀስ አድርገህ ልገነጥለው ነው ጆሮዬን አብረን እንትን አልከውና ሰው እንደዛ ብለው ያምናሉ ነው የምልህና ስለዚህ የተበረዘውን ነገር የግድ አልተበረዘም ማለት አለባቸው ወይ? እኔ አልገባኝም። እስሚዝ ገብተዋል እያወራ ያለው እስሚዝ ተበርዟል ካሉ ቢያንስ ያልተበረዘውን አምጥተው ማሳየት አለባቸው። መበረዝ ምንድነው አቤል? መበረዝ የሚባለው አማርኛው ራሱ ምን ማለት ነው? ያው የሰውና የአምላክ ቃል አንድ ላይ ተጨማራል አይደል? ተቀላቀለ ነው እንደዛ አለ። አዎ ተቀላቀለ ማለት ነው። ለምሳሌ ቡና ላይ ወተት ሲጨመር ማለት ማኪያቶ እንደሚሆነው ሲቀላቀለ ማለት ነው አንድ ነገር። ከዛ በኋላ ቡናውን ጥርት ያለውን ቡና አውጣ ትለኛለህ ወይም ጥርት ያለውን ወተት አውጣው ትለኛለህ። ኦሬዲ ተቀላቅሎ ተቀምጧል እያልኩ ማኪያቶ ነው ካልከኝ አሁን ለምሳሌ ቡናና ወተት እንደተባለቀ ቢያንስ ማሳየት እኮ አለብህ አይደል እኮ። እሱን እኮ ነው አናሎጂ ልስጥከውል። ቆይ ተው ምሳሌ ልስጥከው። ለምሳሌ ቆይ ተው ምንም አይነት ምሳሌ አትስጠኝ። አንዴ ቆይ ሐሳቢ ሳልገባህ እኮ ነው ገብቶኛል። አሁን አንተ ነው ያልገባህ። ምኑ መሰለህ ያልገባህ? አሁን አንተ እያልከኝ ያለኸው ቡናውና ወተቱ መቀላቀሉን ማስረጃ አምጣ ከሆነ ኖርማሊ የተበረዘውን መጽሐፍ እኮ አውጥተን ከመጽሐፉ መበረዙን ማስረጃ ማቅረብ ይቻላል አልኩ። አንተ እያልከኝ ያለኸው ግን እንደዛ ሳይሆን መቀላቀሉን ማስረጃ ስጠኝ ወይም መበረዙን ማስረጃ ስጠኝ ሳይሆን እያልከኝ ያለኸው አንተ እያልክ ያለኸው ነገር ያ መጀመሪያ የነበረውን ወተት አምጣልኝ እያልክ ነው። ኦሬዲ ያልተቀላቀለው መጀመሪያ የነበረውን ወተት፣ ስለዚህ የተቀላቀለው ነው የምትፈልገው። ላይክ መቀላቀሉ እንደሱ ሳይሆን ያልኩት አሁን ያለው መጽሐፍ እኮ ያስጨርሰኝ። አሁን ያዝነው መጽሐፍ የተበረዘ ከሆነ የተበረዘ መጽሐፍ ይዘን እንዴት ነው ነብይ መሆኑ የምናውቀው? አንድ ነብይ ዶክተር አይደል? የተበረዘው እኮ ያንተ መጽሐፍ ነው። የነቢያችን ሰለላሁ ዐለይሂ ወሰለም ይዘውት የመጡት መጽሐፍ እኮ። እሺ ምሳሌ ልስጥክ፣ ፖይንት እንዲገባ ከሆነ ምሳሌ ልስጥክ። አሁን ለምሳሌ አንድ ሰው መጥቶ በቃ ቁመቴ 2 ሜትር ነው ይላል። ማወቅ ከፈለክ ሜትር አለ እዛ ላይ ለካው ይላል። ሜትሩ ደግሞ ተበላሽቷል ይላል። አሁን ሰውየው ቁመቴ 2 ሜትር ይላል። በሜትር ደግሞ ለክታ ቼክ አድርገኝ ይላል። ቼክ ደግሞ ስታደርጉ ሜትሩ ተበላሽቷል ይላል ሰውየው ራሱ። እንዴት ነው የምታውቀው? እንደዛ ነው በቃ የሆነብን። አሁን ለክተህ ቼክ አድርገኝ የሚለው ፓርት ላይ እስኪ እንመለስና ምኑን ነው ለክተህ? ሜትሩ ተበላሽቷል ደግሞ ተበላሽቷል ደግሞ ይነግራል። ስሚዝ ትቀጥላለህ። ስሚዝ ትልቁ ምናልባት ከገባኝ ኔትወርኬ ቀይ ያበራል። እንትን ካለ ንገረኝ ማለት ሰማ ከሆነ እና አቤል ፎልስ አናሎጂ እየተጠቀምክ ነው አሰርት ለማድረግ እየሞከርክ ያለውና አይደለም።
አዳምጠኝ ቆይ። ፎልስ አናሎጂ ነው ያልኩበት ምክንያት አንድ ነገር ተበርዟል ካልክ በኋላ ያልተበረዘውን ካመጣህ መጀመሪያ ተበርዟል ማለት አይጠበቅብንም። ኦኬ ሶ እኛ ክሌም የምናደርገውን ነገር መጀመሪያ ፋላሲ ውስጥ ከመግባት በፊት እኛ ምን እያልን ነው የሚለውን ማወቅ ያስፈልጋል። ለምን ይሄ የቴዎሎጂ አምላክ የሚነገረን ሬቪሌሽን ስለሆነ ያንን ሬቪሌሽን እኛ ስንናገር በነቢያችን መሐመድ ሰለላሁ ዐለይሂ ወሰለም የወረደውን ሬቪሌሽን ስንናገር ገይብያት የሆኑ ነገሮችንም ልንናገር እንችላለን፣ የማይታዩ ነገሮችን ልንናገር እንችላለን፣ የሚታዩ ነገሮችም ስላሉ እሱን መናገር እንችላለን። አሁን አንተ አንዱ ያነሳኸው ለምሳሌ እኛ እንደ ሙስሊሞች ቁርአን ያንን ነገር ቁርአንና ሐዲስ ያንን ነገር ስላለን ኦልሬዲ ያንን ነገር መቀበል ለኛ ችግር የለብንም። ከበፊቱ የነበሩ መጽሐፍቶች እንደተበረዙ የቁርአንና የሐዲስ ማስረጃዎች ስላሉን ማለት ነው። ያ ማስረጃ ግን ያ ስታንዳርድ ላንተ ቁርአንና ሐዲስን ስለማትቀበል ያ ስታንዳርድ ላንተ የማይሆን ከሆነ አሁን የምታምንበትና የያዝከው መጽሐፍ ግን መበረዙን ደግሞ ማስረጃ ካሳየን ስለዚህ ማንን ኮንፈርም ያደርጋል ማለት ነው? ቁርአንን ኮንፈርም ያደርጋል። አይ ቲንክ በዚህ ወይ የምንግባባ ይመስለኛል። ከተበረዘ እንዴት ነው የምታውቀው? ይሄኛው ተበርዟል ይሄኛው አልተበረዘም የምትለው እንደተበረዘ አሁን ለምሳሌ እቺ ፓርት ተበረዛለች እቺ ፓርት አልተበረዘችም እያልክ ነው የምታውቀው ወይስ እንዴት? አዎ እኛ ተበርዟል ስንል እውነቱ ከውሸት ተቀላቅሏል ስንል በምንድነው ፊልተር ማድረጊያችን? በምን እናውቃለን ይሄኛው ትክክል ነው ያኛው ትክክል አይደለም የሚለውን በምን እናውቃለን የሚል ጥያቄ ከሆነ ወደ ሁለተኛው ጥያቄ እንደተበረዘ ከተስማማን ማለት ነው እኛ ያንን ፊልተር የምናደርግበት ወይም ደግሞ ትክክለኛውን ከውሸቱ የምንለካበት ስታንዳርዳችን ቁርአን ነው ለኛ። ያ ማለት ምንድነው? አንድ መልእክት ከባይብልም ሊሆን ይችላል ከባይብል ስል ያው ከሁለቱም ማለት ነው ከኒው ቴስትመንትም ሊሆን ይችላል ከኦልድ ቴስትመንት አንድ መልእክት ሲመጣ ያ መልእክት ቁርአንና ሐዲስን ተጋጭቶ ተቃርኖ የሚመጣ ከሆነ ይሄ መልእክት ትክክል እንዳልሆነ በእርግጠኝነት መናገር እንችላለን። ያ መልእክት የመጣው ለምሳሌ አንድን አምላክ አምልኩ የሚልን አስተምህሮ ክሌም የሚያደርግ ከሆነ ለምሳሌ አትስረቁ something like that እንደዚህ ክሌም የሚያደርግ ከሆነ ያ መልእክት መጥቶ ከቁርአን ጋር ደግሞ ምን የሚሆን ከሆነ የሚስማማና የማይጣረስ ከሆነ ያ መልእክት ለመቀበል እኛ ምንም ችግር የለብንም። እኛ ሙስሊሞች ስራውት አደባክ ትሬስ ባክ ሆኖ ይሄ ነገር ከአምላክ መጣ ልንልም እንችላለን ማለት ነው። ግልጽ ነው። ቁርአን ራሱ ፊልተር ነው የተጻፈ ነገር ነው ፊልተር የምታረግ ድምጽ ወደ ጋር ነው። ድምጽህን አትራቅ። ድምጽ ይሰማል እኔ ጋር ነው። አይ እሱ ጋር ነው። አትራቅ ብሮ ቀረብ ብለህ አውራ። እሺ ቆይ እንዴት ብዬ ላውራ እስኪ? አሁን አሪፍ ነው። የሆነ መሀል ላይ ነው የሚረቀው። አሁን አሪፍ ነው። አሁን ይሰማል? ትሰማለህ? ቀጥል። ወጣ እንዴ? ኔትወርኩ መሰለኝ። አይ ቲንክ ጥያቄው የራሱ ጥያቄ ሁሉ የገባው አይመስለኝም። እስኪ ድጋሚ ግባና እኔ አሁን ምንም ልረዳው ሞከርኩ ምናምን አልቻልኩም። ምኑን ከምን አድርጌ ልረዳው ምን እንደፈለገ ሁሉ አልገባኝምና አቤላ ተመለሰ ግባ። ሪኩዌስት ልኮ ከሆነ ተቀበሉት። በቃ ኔትወርክ ስታስተካክል ከታች አንድ ቁጥር ጻፍ። እሺ አቤል ኔትወርክ ስታስተካክል አንድ ቁጥር ጻፍ። እሺ ማይ ሴቪየር አለ አለ ሰላም ነው። እግዚአብሔር ይመስገን። እንዴት ናችሁ? አለን አልሐምዱሊላህ። ኩኪ ጥያቄ ነው ያለኝ ስላለች ስሚዝ እሷ ወደ ጥያቄዋ ቀስ ብላ ትገባለች። በርዕሱ ትንሽ እንቆይና ከዛ
ማይ ሴቪር በርዕሱ ልታወራ ነው የገባኸው? ለምን አልሰለምኩም ነው በሚለው ነው። አዎ ለምን እንዳልሰለምክ ካሉ ብዙ ሺህ ወይ ሚሊዮን ምክንያቶች አንዱን ምክንያት ነጥለህ እንድታቀርብ ነው። እና ምክንያትን ነው የምታቀርበው፣ ጥያቄ አይደለም። እሺ አመሰግናለሁ ድሩን ስለሰጣችሁኝ። እኔ ምክንያቱም ሙስሊም ማልሆንበት ምክንያት የመጀመሪያ ምክንያቱም መሐመድ ሐሰተኛ ነብይ ነው ብዬ ነው የማምነው። ምክንያቱም በመጽሐፍ ቅዱስም በቤተ ክርስቲያናችን አስተምሮ የመጨረሻ ማይሴቬር ቆይ ሐሰተኛ ብለህ እንደምታምን እናውቃለን። እሺ አሁን ነገሩን ማርዘም ነው የምታየው። አንተ ግን ምንድን መሰለህ የምታደርግልን ሐሰተኛ ናቸው የምትልበትን ካሉህ ብዙ ምክንያቶች ውስጥ አንዱን ምክንያት ነው የምታስቀምጠው። አሁን እሱ ድፍን ያለ ምክንያት ነው የሚሆነው። ገባ? ዝርዝሩን ነው የምንፈልገው እኛ። እሺ አንዱን ብቻ። እሺ ወንድማችን ወገናችን። እሺ የመጀመሪያ ምክንያቴ መሐመድና ምክንያቱም በቁርአን ላይ አላህ መሐመድን እጠብቅሃለሁ ከሰዎች ብሎታል አይደለ? ከሰዎች ከማንኛውም እንትን እጠብቅሃለሁ ብሎታል። እስኪ በማስረጃ እናድርገውና እንደዛ ያለበትን ማስረጃና ከዛ በኋላ ደግሞ ሐሳብህን ደግሞ ትገልጻለህ። እሺ እጠብቅሃለሁ ብሏቸዋል ብለሃል። እሺ ከዛስ ቀጥልና ለሁለቱም ለምታነሳቸው ሐሳብ ያው ትጠይቃለህ ማለት ነው። እሺ እጠብቅሃለሁ ብሎታል ከማንኛውም ነገር። ስለዚህ መሐመድ የሞተው በኸይበር በበላው ወይም በአይሁዳውያን ሴት በሰጠችው መርዝ ምክንያት ነው የሞተው። ስለዚህ አላህ መሐመድን ስላልጠበቀው አላምንም አሁን በዚህ ማለት ነው። ይሄ ሐሰተኛ ያደርገዋል። እሺ ጥሩ ነገር ነው ያስቀመጥከውና አሁን ለሁለቱም ነው ማስረጃ መሰጠን። የመጀመሪያ አላህ Subhanahu Wa Ta'ala እጠብቃለሁ ያለበትን፣ በሁለተኛ ደረጃ ደግሞ ነብያችን ሰለላሁ ዐለይሂ ወሰለም በበሉት መርዝ መሞታቸው ነው ማለት ነው። ሁለቱንም ግን ከመጀመሪያው ማስረጃ እንነሳና እስኪ የመጀመሪያውን ማስረጃ እንይ። እሺ ሱረቱል ማኢዳ ላይ ምዕራፍ 5 ቁጥር 67 አይ ቲንክ ምን ይላል? እያነበበ እሺ አንተ ሐሳቡን ልንገርህ። እኔ ቁጥር ስንት ነው ያልከው? ሐሳቡን ልንገርህ። እሺ ማኢዳ ላይ ምዕራፍ 5 ቁጥር 67 ላይ እሺ እስኪ አንተ አንብበው። እኔ ሐሳቡን ነው ያስኩት አንድ ስልክ ስለሆነ አይደል? ይታያል አይደል? እስኪ አንብበው። እስኪ አንብበው ቁጥር 67 ቆይ 67ኛውን ላድርግልህ። ኦኬ ላንብበው ወይስ ታነበዋለህ አንተ? አይነበባችሁም ሰዎች? ይነበባል። ማይሴቪር ከተነበበ አንብበው አንተ። እኔ ጋር ብዥታ ስለሆነብኝ አንተ አንብብልኝና። እሺ ሱረቱል ማኢዳ ምዕራፍ 5 ቁጥር 67 ላይ አንተ መልእክተኛ ሆይ ከጌታ ወደ አንተ የተወረደውን አድርስ፣ ባትሰራም መልእክቱን አላደረስክም፣ አላህም ከሰዎች ይጠብቀሃል፣ አላህ ከሃዲዎችን ህዝቦች አያቀናምና ይላል። ስለዚህ መሐመድ ከማንኛውም ሰው ጥቃት እንዳይደርስበት አላህ ይጠብቀሃለሁ ብሎታል አይደለ? ያው የተወረደውን መልእክት አውርደው እስኪጨርሱ ድረስ አዎ ይላል። ቀጥል፣ ሐሳብህን ቀጥል። ያኛውን ማስረጃ ክፈትና ያኛው ማህዳ ደግሞ አንተ መልእክተኛ ሆይ ከጌታ ወደ አንተ የተወረደውን አድርስ፣
ባትሰራ መልእክቱን አላደረስክም። አላህም ከሰዎች ይጠብቀሃል። ያ ማለት መልእክቱን እስከሚያደርሱ ድረስ አላህ Subhanahu Wa Ta'ala ከሰዎች ይጠብቃቸዋል ማለት ነው። ቀጥል ሐሳብህን እና በመርዝ ነው የሞቱት የሚለውን ነገር ደግሞ አንሳ። እሺ ሰሂህ አልቡኻሪ ላይ 4428 ላይ በሞቱበት ህመም ወቅት እንዲህ ይሉ ነበር፣ አይሻ ሆይ ከባህር ወይም ከሀይበር ላይ የበላሁት ምግብ ህመም አሁንም ይሰማኛል ይላል። በመርዝ ምክንያት ማለት ነው። ያው ቀጥል። ሰሂህ አልቡኻሪ ነው ሰሂህ ሙስሊም ነው ያልከኝ? ሰሂህ አልቡኻሪ 4428 ላይ ቀጥል። እሺ አይሻ እንደዘገበችው በአይሻ ምን ትላለች? ነብዩ በሞቱበት ህመም ወቅት እንዲህ ይሉ ነበር፣ አይሻ ሆይ ሀይር ላይ የበላሁት ምግብ ህመም አሁንም ይሰማኛል። አሁን ደግሞ በዛ በመርዝ ምክንያት የልቤ ይሄ ቧንቧዬ የተቆረጠ ያህል ይሰማኛል ይላል። ስለዚህ መሐመድ ያቺ ሀይር ያበላቸው ያቺ አይሁዳውያን ሴት ምግብ መርዘው ማለት ነው። ስለዚህ በዛ ህመም በሞተበት ነው የምትለው አይሻ፣ በሞቱበት ህመም ወቅት ነው የምትለው እና ስለዚህ በርዛው ስለሆነ በመርዝ ስለሆነ የሞተው ስለዚህ አላህ አልጠበቀውም ማለት ነው። በመርዝ ነው የሞተው የሚለውን ነገር ከየት ነው ያመጣው? አሁን ይህ ስሜታቸውን እየተናገሩ ነው። የኸይበር ዘመቻ ወይም ጦርነት ወይም መርዙን የበሉበትን አመት ታውቀዋለህ? ማይሴቪር አይ ቲንክ እኔ እንዳነበብኩ ከሆነ 28 ላይ በ628 እንደዛ መሰለኝ የማስታውሰው፣ ቆይቷል። እንደዛ ነው የማስታውሰው። መቼ ነው የሞቱት? በ628 አካባቢ ነው እንትን ያሉት የበሉት የሞቱት። ያው ለሶስት ዓመት ያህል አሰቃይቷቸዋል እና ቆይቶባቸዋል። እንደዛ ነው ያነበብኩት። ኦኬ። ስለዚህ አንተ የምትለኝ ምንድነው? አንድ መርዝ 3 ዓመት ሙሉ ቆይቶ በ632 ላይ በ630 ያው 632 ነው። እሺ 4 ዓመት ቆይቶ አንተ ባልከው 628 ባልከው እንውሰደውና ከዛ እስከ 632 4 ዓመት ቆይቶ ከዛ ያ መርዝ ገደላቸው ነው የምትለኝ? እንደዛ ነው ሐዲሱ የሚለውም በሞቱበት ህመም ወቅት ነው የሚለው። እሺ ጥሩ ችግር የለውም። ስለዚህ ያ መርዝ 3 ዓመት ሙሉ አሰቃይቷቸዋል ማለት ነው። እሱ ችግር የለውም። መርዝ ስንት ዓመት እንደሚያሰቃይ እሱን የሚያውቅ ያውቀዋል። አሁን ስለዚህ ወደ ሀሳቡ እንግባና ይሄ አሁን እያልክ ያለኸው አንተ አንድ ነብይ የማትቀበልበት ምክንያት ምንድን ነው? በመርዝ ምክንያት ስለሞቱ ነው። የመጀመሪያውን ላንሳልህና ዝም ብሎ ባጭሩ የመጀመሪያውን ፓርት እንቁረጠው። የመጀመሪያውን ሀሳቡ ምንድነው? ወደ አንተ የተወረደውን አድርስ ነው። ከዛ ባትሰራው መልእክቱን አላደረስክም ነው። አላህም ከሰዎች ይጠብቀሃል የሚላቸው ኖርማሊ መልእክቱን እስኪያደርሱ ድረስ እንደሆነ በዚህ ሀዲስ ላይ እንረዳለን። መልእክቱ ሙሉ ማለቁን ደግሞ ያላደረሱት እኮ ታዲያ የቁርአን አንቀጽ እኮ አለ አይደለ እኮ እሱ ላይ እኮ ነው የምናወራው። አሁን ችግር አላደረሱም እኮ። ምንድን ነው ያላደረሱት? እሺ ያላደረሱት በፍየል የተበላው እኮ የቁርአን አንቀጽ አለ አይደለም መሐመድ? ሳያደርሱ ወደ ሌላ ሰፈር አትሂድና በሞቱበት። እሺ ቆይ እንዳነበብኩት ነው። ከተሳሳትኩ ታረመኛለህ። ኧረ በደንብ ነው የተሳሳትከው። ግን የመጀመሪያውን ፖይንት እንሙላ ልበል። እሺ እንጨርስ ማለት ነው። ምንድን ነው የሚለው? ኦኬ ቁጥር አይ ቲንክ ቆይ አንዴሽ እሺ ሱረቱል ማኢዳ ላይ ምዕራፍ 5 አሁን የጠቀስከው ማለት ነው። ምዕራፍ ላይ ምዕራፍ 5 ቁጥር 3 ላይ እንደዚህ ይላል። ከላይ ያለው አይ ቲንክ ይነበባል ብዬ አስባለሁ።
ቁጥር 3 ላይ እዚች ጋር የት ነው? አዎ ዛሬ ሃይማኖታችሁን ለእናንተ ሞላሁላችሁ፣ ጸጋዬንም በእናንተ ላይ ፈጸምኩ፣ ለእናንተም ኢስላምን ከሃይማኖት በኩል ወደድኩ ይላል። በአጭሩ ሃይማኖታቸውን ነቢያችን ሰለላሁ ዐለይሂ ወሰለም ሃይማኖቱ ሙሉ በሙሉ አላህ ሱብሓነሁ ወተዓላ እንደሞላው እዚህ ጋር ግልጽ ያደርጋል። ያ ማለት ምን ማለት ነው? ሙሉ ሃይማኖቱ ሞልቷል ነው፣ ጭማሪ ነገር የለውም ነው። በሐዲስ ላይም እንደዚሁ በተጨማሪ ነቢያችን ሰለላሁ ዐለይሂ ወሰለም ሜቢ አንተ የምር ሐዲስ አንብበህ ከሆነ ሐጀተል ወዳእ ይባላል፣ የመሰናበቻው ሐጅ ማለት ነው። የመጨረሻው የሐጅ ስርዓት ላይ እኔ መልእክቴን አድርሻለሁ አላደረስኩም ብለው 3 ጊዜ ጠይቀው ህዝቦቹ 3 ጊዜ ምስክር ሆነው ማድረሳቸውን መስክረዋል። ስለዚህ ኦልሬዲ ነቢያችን ሰለላሁ ዐለይሂ ወሰለም መልእክቱን አድርሰዋል ነው። አሁን መልእክቱ ካደረሱ በኋላ ሌላ ጭማሪ መልእክት ምናምን የሚባል ነገር የለም። አንተ ስለምታወራው በሁለተኛ ደረጃ ያወራኸው ነገር ነቢያችን ሰለላሁ ዐለይሂ ወሰለም እሱ ናሲኽና መንሱኽ የሚባል ነገር አለ። ሜቢ ትረዳዋለህ ብዬ አላስብም። እሱን ፓርት እንተወውና አሁን ወደ ሞቱበትን ኬዝ እንተወው ስልህ ኦልሬዲ መልእክታቸውን አድርሰዋል። ሶ ግን በአንተ መንገድ ልስማማለህና በመርዝ ነው የሞቱት ብለን እናስብ። ላይክ አላህ ሱብሓነሁ ወተዓላ ቁርአን ላይ አንድ ነገር ይላል። ሙሐመድ ከበፊቱ መልእክተኞች በእርግጥ ያለፉ የሆነ መልእክተኛ እንጂ ሌላ አይደለም ማለት ሱረቱል ኢምራን ምዕራፍ 3 ቁጥር 144 ማለት ነው። ሌላ አይደለም። ታዲያ ቢሞት ይላል ወይም ቢገደል ወደ ኋላ ትገለበጣላችሁን? ወደ ኋላው የሚገለበጥም ሰው አላህም ምንም አይጎዳም፣ አላህም አመስጋኞቹን በእርግጥ ይመነዳል ይላል። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ሊገደሉም እንደሚችሉ ማለትም በሰው እጅም መሞት እንደሚችሉ ላይክ ነቢያቶች በሰው እጅ የሞቱ ነቢያቶች አሉ። ዘካርያስን ያህያን ልንወስድ እንችላለን። ዘከሪያም ያህያም ጭምር በሰው እጅ የሞቱ ነቢያቶች ናቸው። እነሱን ልንወስድ እንችላለን እና ቢገደል ብሎ እዚህ ጋር ያስቀምጣል ማለት ነው። ስለዚህ መገደል በሰው እጅ መገደል አንድን ነቢይ ሐሳዊ ነቢይ ሊያደርገው አይችልም ነው። ግን አንተ ይህ ከሆነ መስፈርትህ በሰው እጅ መገደላቸው ወይም በመርዝ መሞታቸው ላይክ ሰው መግደሉ ሐሳዊነታቸውን ያሳያል የምትል ከሆነ ይሄ ከሆነ መስፈርትህ ይህንን መስፈርትህን እስኪ ወደ ባይብል ለመውሰድ እንገደዳለን ማለት ነው። በመርዝን የሞቱት አይደለም የሚለው ሰፊ ቶፒክ ስለሆነ እናወራበታለን በምክንያት እንደሞቱና መርዙ አሉታዊ ነው አዎንታዊ ተጽዕኖ ነው ያደረሰባቸው የሚለው በተጨማሪ እና ሌላ የሚገድል መርዝ ማለት ነው። ያንን ከመንተን ካልክ ችግር የለውም። አይ እኔ አሁን ያለኝ ያላደረሱት አለ። ምክንያቱም ያላደረሱት ቁርአን ወይም የተሰጣቸው ያላደረሱት የቁርአን ቃል አለ። ስለዚህ በዛን ጊዜ እናንተ ጨርሰዋል። እስኪ ማይ ሴቨር ንገረኝ፣ ለማን ያላደረሱት? ለህዝቡ ማለት የጠፋ ቁርአን ማለት ነው። የቁርአን አንቀጽ ለህዝቡ ካላደረሱት ያንን አንቀጽ አንተ ከየት አምጥተህ ነው ወሬው የምታወራው? እሺ እንደዛ ከሆነ ሱናን ኢብን ማጃህ ላይ ማን ያስቀመጠው ነው እንደ ማስረጃ መሰጠኝ? አንዴ ከየት አምጥተህ ነው ስለምን ተረዳ? አይሻ እሺ ከአይሻ ሰምተው የዘገቡ ሰዎች አይሻ መሐመድ ሙቶ አላደረሱም ማለት ነው። ለአይሻ ለማንም ካላደረሱት ይኸውልህ ለሰው ካላደረሱት ነቢያችን መልእክቱን አንተ ማን የዘገበልህን ነው መጠህ የምታነበው እኮ ነው። አሁን መጠህ የምታነበው ከነቢያችን ውጭ ያለ ዘገባ ከሆነ ኦልሬዲ የደረሰው ሰው ነው ማለት ነው እየዘገበልህ ያለው በአንተ ሎጂክ እንኳን። እሺ እንደዛ ከሆነ ታሳየኛለህ የቁርአኑን አንቀጽ? ምኑን ነው የማሳየህ? መሐመድ በሞተበት ጊዜና የመሐመድ ሞት ላይ ስንረባረብ ከተራ ስር አድርገነው ፍየል መታወሰድ በላችሁ ነው የሚለው አይደል? ሐዲሱን ካወቀው። ስለዚህ ይሄ ቁርአን ይሄ አንቀጽ ማይ ሴቪየር መሰለህ አንተ ያመጣኸው መስፈርት ምንድነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአኑን አላደረሱም። ስላላደረሱ ሳያደርሱ ነው የሞቱት እያልከኝ ነው። ከዛ አንተ ደግሞ ይህንን አለማድረሳቸውን ደግሞ ከየት ነው የምታመጣው ማስረጃ? ከሌሎች ሰዎች ነው። ከሳቸው ቢሆን ኦኬ አላደረሱ፣ ከሌሎች ሰዎች አመጣህ ማለት ኦልሬዲ የደረሳቸው ሰዎች ናቸው ማስረጃ እየሰጡ ያሉት እየተቀበሉ ያሉት ነው። አሁን ላይ ያ አንቀጽ አለ ወይስ የለም የሚለው እሱ ሌላ ቶፒክ ነው። ግን ነቢያችን ሰለላሁ ዐለይሂ ወሰለም ያን የመጨረሻው የመሰናበቻ ሀጅ ላይ መልእክቴን አድርሻለሁ አላደረስኩም ሲሉ ምስክርነት ሰጥተዋል ነው ኦልሬዲ።
ህዝቡ ምስክርነት ሰጥቷል። ምን ብሎ ነው ምስክርነት የሰጠው? አድርሰሃል ብለው በቃ መስክረዋል። ያለቀ ጉዳይ ነው። ሃይማኖታችሁንም ሞላውላችሁ ብሎ አላህ ሱብሓነሁ ወተዓላ ተናግሯል። እናንተ ጋር አልደረሰም ከሆነ እኛ ጋርማ እሳቸውም እኮ አልደረሱም። ማንም የደረሰ የለም። እስከዚህ ድረስ በህይወት መኖር ነበረባቸው ነው ወይ? አሁን ናሲኽና መንሱኽ ወይም ሽረት የሚባለውን የቁርአን ህግ ስለማታውቀው ለዛ ነው ዝም ብዬ በደፈናው ዝም ብሎ ድፍን ባለ መንገድ እያናገርኩ ያለሁት ማለት ነው እንጂ ዲቴል ብንገባበት ናሲኽ ምንድነው? መንሱኽ ምንድነው? ሽረት የሚባለው ህግ በቁርአን ላይ ያለው ነገር ምንድነው? እንዴት ነው የሚከናወነው? የሚሻሩ አንቀጾች አሉ ወይስ የሉም? እነዚህ ነገራቶች በሙሉ ሰፊ ርዕስ ነው ለአንተ አሁን ላነሳኸው ማለት ነው። ግን አሁን አንተ በአንተ መስፈርት መሰረት አላደረሱም ብለህ ከሌላ ሰው ዘገባ ከሆነ የምትነግረኝ ኦልሬዲ ያ ሰው የደረሰው ሰው ነው እየነገረህ ያለ ነው የምልህ። ገብቶሃል ሀሳቤ? ግን ካልሆነ እስሚዝ ትቀጥላለህ። እስሚዝ ቀጥል። እንደው እኔ ላወራው እያልክ ነበር እስሚዝ። ምናልባት ፒኬ ያስረዳኸው አልገባውም መሰለኝ። የቁርአኑን አያ አንስቶ የመጀመሪያው ሱረቱል ማኢዳ ቁጥር 67 ላይ ያለውን አንስቶ ከነቢያችን መሐመድ ሰለላሁ ዐለይሂ ወሰለም በመርዝ የሚለውን አገናኝቶ ነበር ያነሳውና በመጀመሪያ አይ ቲንክ የተማመናችሁ መሰለኝ ያመጣው የቁርአን አያ ከመጣው ከሐዲሱ ጋር እንደማይገናኝ አይ ቲንክ ተስማማችሁ አይደል? ሴቪየር እኔ አልተስማማሁም። ምክንያቱም ምን አለ መሰለ በቁርአን ላይ አሁን ለምሳሌ የደም ስሩ ተበጥሶ ነው የሞተው ይላል ሐዲሱ ላይ መሐመድ ማለት ነው። ስለዚህ ቁርአን ላይ ደግሞ እሱን አይደለም ተረዳ። እኔ ያልኩህ ስለ ደም ስር ምናምን አይደለም ያወራሁት። እኔ ያወራሁት ቁርአኑን ወላሁ ያዕሲሙከ የሚለውን አላህ ይጠብቀሃል የሚለውን አመጣና ከሐዲሱ ጋር አነሳህ። ስለዚህ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም እሱ በመርዝ እንዲህ ሆነዋል አልክ። ከዛ በኋላ አላህ ይጠብቃቸዋል አልክ። ስለዚህ ስለተጋጨ ሐሰተኛ የሚል ክሌም ስላነሳ መጀመሪያ ወላሁ ያዕሲሙከ ያለው አላህ ሱብሓነሁ ወተዓላ በቁርአኑ ያንን እየተናገረ ያለው ስለ መልእክት ነው። መልእክትን ከማድረስ አንፃር ኦኬ። ስለዚህ መልእክታቸውን እስከሚያደርሱ ሙሉ መልእክታቸው ለሰዎች ፕሮክሌም እስኪያደርጉ እስኪናገሩ ድረስ አላህ ሱብሓነሁ ወተዓላ ይጠብቃቸዋል ማለት እንጂ በሆነ ጊዜ እንደዚህ አይጎዱም እንደዚህ አይሆኑም የሚልን ፖይንት የሚያስይዝ አለመሆኑን ተረዳህ ወይ? መጀመሪያ ቁርአኑ የሚያስይዝ ያንን ነው እንጂ ያን አንተ ያልከውን በሆነ በአይሁድ መርዝ ተሰጥቷቸው ታመሙ፣ ስለዚህ እንደዚህ በዛ ምክንያት ሞቱ የሚለውን የሚያስይዝ አይደለም። መጀመሪያ ይሄን ተረዳ። እንደዛ ከሆነ ይሄ እሺ ያንን እሺ እንትን ልበልልህ ማለት ከጨረሱ በኋላ ነው ይሄ ነገር የተከሰተው ካልክ እንደዛ ከሆነ በእንትን ላይ መርዝ እንደዛ ከሆነ ሁለተኛ ጥያቄ ስለሆነ ቆይ እንደዛ ከሆነ ካልክ ያው ወደ ሁለተኛ ጥያቄ እየሄድክ ስለሆነ መጀመሪያ ይሄንን ክሊር እናድርገው። ስለዚህ ከሐዲሱ ጋር ቁርአኑ የሚጣረስ አይደለም። ተግባባን? ይሄን መጀመሪያ ከዛ ሁለተኛን እንደዛ ከሆነ ብለህ ደግሞ ትጠይቃለህ። እሺ መጀመሪያ ተግባባን። መጀመሪያ ያመጣው ፖይንት የሚጣረስ እሺ እንደዛ አሁን እኔ የምልሽ እዛው ላይ ነኝ እኔም አሁን። ስለዚህ ገብቶኛል። ይሄ የመርዙና ይኸውልህ ሴቪየር ሲመለስልህ ተመለሰልኝ ብሎ ማለት ምንም ችግር የለውም። ባይዘይ ኦኬ። ኧረ እኔ እግዚአብሔርን ከተመለሰልኝ እኔ ከተረዳሁ ተረዳሁ ነው ማለት። ስለዚህ ማገናዘብ ኦኬ በቃ ስለዚህ ሱረቱል ማኢዳ ቁጥር 67 ላይ ያመጣውና መርዙ እንደማይገናኝ ተማመንን። አሁን እኔም እዚህ ጋር ሐሳብ አልገባኝም። ሐሳብ الله يبارك فيكم لا تنسوني بلكي حدا يفوت من البحر يساعدني. كلموا أصحابكم الله يبارك فيكم. بدي أجيب للأولاد ملابس على المدرسة. እሺ ቀጥል። እሺ እንደዛ ካልን ስለዚህ በ3 ዓመት ልዩነት እንትን
አሁን ለምሳሌ በ28 አካባቢ ነው በ628 ነው ይሄ ነገር የተፈጠረው። እሳቸው የሞቱት በ632 ወይ 33 አካባቢ ነው። ስለዚህ አንተ እያልከኝ ያለኸው በ632 ስለሞቱ ጨርሰው ፈጽመው ነው የሞቱት። ይሄ የመሞቻቸው ጊዜ ገደብ ነው አይደል የምትለኝ? እንደዛ ስለሆነ ይሞታሉ። እሳቸው ሲሞቱ መልእክቱን ጨርሰው ነው የሞቱት። እሺ እንደዛ ከሆነ እዚህ ላይ ከተስማማን በእንትን ድግም ተሰርቶባቸው አለ አይደለ ያልሆነ ነገር ያስቡ ነበር ይላል አይደለ? ስለዚህ ያ መቼ ላይ ነው የተደረገው? ማይ ሴቪየር ወዴት ነው የምትሄደው? በጣም ቀላል አትቀላቅልም። አሁን አንድ ነገር ክሊር እናድርግ። ይኸውልህ ያን ክሊር አድርገናል። ስለዚህ ወደ ኋላ እንደማይገናኝ ተስማምተናል። እሺ ከመርዙ ጋር እንደማይስማማ ተገናኝተናል። ወደዛ ስለሄደ ማለት ነው። ስለዚህ ወደ ኋላ እንመልሰውና ድግም ተሰርቶባቸው ያልሆነ ነገር ያን ሐዲስ መቼ ነው እንደዚህ ሰው በሰው እጅ የወደቁት መቼ ላይ ነው? እሺ ተሽከረከርክ። የመጀመሪያውን የሱረቱል ማኢዳን ማለት ነው ፖይንት ከሐዲሱ ጋር ይሄ ከመርዝ ጋር የተገናኘውን ጭራሽ ማለት ነው ሐሰተኛ ለዓለም መሆናቸውን ብለህ ያመጣኸው ጭራሽ እንደማይገናኝ ዘጋ ነው። አይገናኝም። ስለዚህ አሁን ወደ ምን ስቴፕ ሄድን ማለት ነው? መልእክታቸውን አድርሰዋል ወይ? መልእክታቸውን አድርሰዋል ወይ? አንደኛ ከፒኬ ጋር ያነሳው። ከዛ ቀጥሎ ምንድነው መልእክታቸውን እኮ ሳይጨርሱ ነው የሄዱት። ምክንያቱም የተበላ ቁርአን አለ ብለህ አነሳ። የተበላ ቁርአን አለ አላጠናቀቁም ብለሃል። ይሄም ትክክል እንዳልሆነ አጥርተን እንለፍ። ስለዚህ ኦልሬዲ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም መልእክታቸውን አድርሰዋል። የተበላ ቁርአን ከሆነ ኦልሬዲ ለሰሃቦቻቸው የተናገሩት ያደረሱት ነገር ነው አይደለ? ቁርአኑ በቃ ስለዚህ ከእሳቸው በኋላ የተከናወነ ነገር ነው አይደለ? በቀላሉ ከእሳቸው ህልፈት በኋላ ነው አይደለ ይሄ ነገር የተከናወነ የተበላ ምናምን ብለህ ነገርከን። ቁርአን ሲሆን ከህልፈታቸው በኋላ ከሞታቸው በኋላ አይደለም? ስለዚህ ይሄ አሁን ያነሳኸው ነጥብ መልእክታቸውን አላደረሱም የሚለውን ያስይዛል ወይስ አያስይዝም? እሳቸው አያውቁትም ይሄን ቁርአን ክፍል። ምክንያቱም እሳቸው ከሞቱ በኋላ ነው ይሄ ቁርአን። ድጋሚ ጠይቃል። ስላልገባህ ድጋሚ ጠይቃል። ቁርአን ነብዩ መሐመድ ናቸው ለሰሃቦቻቸው ወይም ደግሞ ለባልደረቦቻቸው የሚያደርሱት። ቁርአን ከነብዩ መሐመድ ብቻ ነው የሚወጣው። አላህ Subhanahu Wa Ta'ala ጅብሪል ደግሞ ለነብያችን መሐመድ ሰለላሁ ዐለይሂ ወሰለም፣ ነብያችን መሐመድ ደግሞ ለባልደረቦቻቸው የሚናገሩት ቁርአን ከነብዩ እንጂ ከሌላ ሰው አይደለም። እሺ በመጀመሪያ ስለዚህ ይሄ ኮመን የሆነ ትምህርት ስለሆነ ይሄንን ከተናገሩ በኋላ ለባልደረቦቻቸው ይሄንን ቁርአን ካስተማሩና ከተናገሩ በኋላ ከህልፈታቸው ከሞቱ በኋላ ይሄ ነገር ለምሳሌ በፍየል አንዲት የተጻፈባት ነበር፣ እሷ ተበላ ብሎ አይሻ ዘገበች። ይሄ እሳቸው መልእክት አለማድረሳቸውን የሚያስይዝ ነው ወይስ አያስይዝም? አላደረሱም እሳቸው። ፒኬ ቀጥል። በቃኝ። ምንድነው ራስን ስለ በቃ የምትል? በቃን ከዛ በፊት ግን ማሴቪየር በፍየት ለመበላት ውስጥ ሐዲስ ነው አምጣልኝ። እሺ ላልከው ማለት ሐዲስ ጥቀስና እዚህ ሐዲስ ላይ በፍየል የተበላው ምዕራፍ አለ ብለህ አምጣና ከዛ በኋላ እንቀጥላለን ኢንሻአላህ። አይሻልም? ፒኬ አይ ጥቅም የለውም። ፈርዘር ስቴፕ ነው ቃፍ ጥቅም የለውም። ማሱ አልገባውም እኮ ኦኬ። ነጥቡ በፍየል መበላት አለመበላቱ እኮ አይደለም ኢብኑ ካፍ አፍዋን እንትን ልልህ ሳይሆን
ነጥቡ እሱ አይደለም። እሱ ያ ቁርአን አልገባውም፣ ከየት እንደመጣ አልገባውም። ስለዚህ እኔ ደግሞ በጣም ግልጽ አማርኛ ነበር ያወራው የመሰለኝ። ለዛ ነው አሁን ተበላ አልተበላም ፖይንቱ እሱ ስላልሆነ ያ ቁርአን ነብያችን መሐመድ ሰለላሁ ዐለይሂ ወሰለም የተናገሩት ነው አይደለ? ማይ ሴቪየር ተበላ ያልከው ኦኬ የተናገሩት በሎሽ ስለዚህ ተናግረውታል አይደል? አድርሰዋል መልእክቱ የለም እንደዛ የሚል እኮ አላነበኩም። አድርሰዋል የሚል ማድረስ ኦኬ ማድረስ ስትል ምንድነው አንተ የፈለክበት? ማድረስ ማለት ለነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሌሎች ቁርአን ሲወርድላቸው ለሰሃባዎች ይናገራሉ፣ ሰሃቦች ደግሞ ይጽፉታል። እሳቸው ማንበብ መጻፍም ስለማይችሉ ማለት ነው። ስለዚህ ያ ነው እኮ ማድረስ ነገር ስለሆነ በየዓለሙ እየዞሩ እየተሽከረከሩ መናገር እሱ አይደለም። እሺ እኔ አሁን እዚህ ጋር ያልገባኝ ነገር ምን አለ መሰለህ፣ ማድረስ ማለት ለምሳሌ የሆነ ክርስቲያን ልጅ ነበረ ወደ ሙስሊምነት ቀየሩትና ቁርአን ይጽፍላቸው ነበረ። ከዛ እየጻፈላቸው ምን ይላል እሱ እኔ ከጻፍኩለት ውጭ አረ ሌላ ቦታ አትሂድ። ማይሴ አማርኛ ይገባሃል አይደል? ኖ እንዴት ነው አማርኛ በጣም ችግር ያለው ሊያደክመን ነው ማለት ነው። አው ምንም በቃ የሆነ ርዕስ መክፈት እንጂ ምን አንድ ቦታ ላይ ቆሞ ምናምን ነገር ማውራት አይችልምና ማድረስ ማለት ለሰሃባዎች መናገር ነው። ሰሃባዎች ደግሞ ያንን ሰምተው ጽፈውት ከሆነ ኦሬዲ ከተጻፈ በኋላ በፍየል ተበላ የምትል ከሆነ ማለት ነው እንዳንተ እንዳቀረብከው ሎጂክ ኦሬዲ አድርሰዋል ማለት ነው። መልእክቱን አድርሰዋል። ከደረሰ በኋላ ግን ኦሬዲ ከተጻፈ በኋላ በፍየል ተበልተዋል ነው። ስለዚህ አሁን አንተ ምን ላይ ነው ቁመህ ነው የምታወራው? ስለምንድን ነው የምታወራ? ከዛ እንደገና መጥቶ ማነው አብደላ ነው ምናምን ስለሚባለው ክርስቲያን ስለነበረው ሰውዬ ደግሞ መጥቶ ሊያወራ ነው። እሺ እንደዛ ይቅርታ በጣም ማለት እሺ ሶሪ እንትን ካልኳችሁ በጣም ይቅርታ። እውቀት በጣም በዝቶብሃል። ብዙ ነገሮችን ነው ጭንቅላት ውስጥ የያዘውና ከዛ ውስጥ ደግሞ እኛ ያልነህ አንዷን አንስተህ አንዷን አውራ ነው ያልነህ። እና ቃለም በቃ በጣም ብዙ ነገሮች ነው አእምሮህ ውስጥ ያሉት። ስለዚህ እነዛን ሁሉ ተዋቸውና ኦሬዲ አሁን አንተ አላደረሰም ብለህ ላለማድረሱ ማስረጃ እያመጣህ ያለኸው ተጽፎ የነበረ ጽሁፍ አይሻ ቤት የነበረ ነቢያችን ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ሳይሞቱ በህይወት እያሉ አይደለም፣ ከሞቱ በኋላ በፍየል የተበላ ቁርአን አለ። ስለዚህ በዛ ምክንያት አላደረሱም ነው ያልክ ያለኸው። ያንተ ሎጂክ ደግሞ ትክክል አይደለም። ለምን ካልክ ኦሬዲ አስተላልፈውት ተጽፏል። ከተጻፈ በኋላ እሳቸው ከሞቱ በኋላ ነው ያ ነገር የተበላ። ከዛ በፊት ተበልቶ የትም ቦታ ሳይደርስ ሙተው ከሆነ እንደዛ ልትል ትችላለህ። ግን ከሞቱ በኋላ ለተከሰተ ክስተት አንተ እዚህ ጋር ቆመህ ደግሞ እንደገና አላደረሱም እያልከን ነው። ምንድነው እያልከን እንትና እሺ ይቅርታ ማለት ምን አለ መሰለህ። እሺ ሶሪ እኔ እንትን ካልኳችሁ በጣም ይቅርታ። እኔ አሁን እሺ እዚህ ጋር አሁን በቃ እንድዘጋልኝ የምፈልገው ቁርአን በቃ ወርዶ ያለቀው መቼ ላይ ነው እና ይሄን በመረጃ ካስረዳኝ እዛ ጋር መዝጋት እንችላለን። በህይወት እንዲያሉ መሆኑን አረጋግጣለሁ ማለት ነው። አው ስለዛ እኮ ነው እያወራን የነበረውኛ። እሺ ዝጋልኝ። መቼ ነው ቁርአን ወርዶ ያለቀው? ሐጀተል ወዳ ማለት የመሰናበቻ ሐጅ ማለት ነው። ያ ማለት አላህ Subhanahu Wa Ta'ala ሃይማኖታችሁን ለእናንተ ሞላውላችሁ ያለው ጊዜ ነው። በቃ ተሞላ አለቀ እኮ። ከዛ በኋላ ስለምንድን እንደምታወራ ሁሉ አላውቅም። ሃይማኖታችሁን ለእናንተ ሞላውላችሁ፣ ጸጋዬንም በእናንተ ላይ አትረፈረፍኩ፣ ሃይማኖቶችም ሁሉ በኩል ኢስላምን ወደድኩ ብሎ በሱራ 5 ቁጥር 3 ላይ ኦሬዲ ገልጾታል። ታዲያ እሳቸው ከሞቱ በኋላ ነው ቁርአን የሚወርደው? ማይ ሴቪየር እስኪ ንገር። እሺ ከሞቱ በኋላ ነው ወይ የሚወርደው? እኔ አሁን
እሺ እኔ አሁን እዚህ ጋር እንትን የምልፈልገው ማረጋገጥ የምፈልገው አሁን እኔ እንደዛ በየዝባ ምክንያቱም ተጽፎ ወይም ወርዶላቸው ያለቀው ይሄን ያህል ጊዜ ነው ካልከኝ የሞቱበትን ጊዜ ስለሚታወቅ በህይወት እንዳሉ ነው የወረደው ብያምናለሁ። ስለዚህ እሳቸው ከሞቱ በኋላ ቆይ አንዴ ሴቪር አንዴ ቆይ አንተ እያልከን ያለኸው አሁን ወርዶ ሳያልቅ ነው የሞቱ ከሞቱ በኋላ የወረዳለ ነው የምትለን? ኦኬ እሺ ይሄ አሁን እንደዚህ ብዬ አሁን እኔ እየገባኝ እንደዛ ነው መልስልኝ። እንደዛ ነው ወይ ያልከ ያለኸው? በማን ነው የወረደው? እሳቸው ከሞቱ በኋላ ለማን ነው የወረደው? እስኪ ከዛ በኋላ ቁርአንስ እሺ ስለዚህ እንደዛ ከሆነ አትበል አንዴ ማይ ሴቪር አሁንም ዝም ብለን ለማን ነው የወረደው? እስኪ እሳቸው ከሞቱ በኋላ ከሆነ የወረደ ለማን ነው የወረደው? ሌላ ነብይ መጥቶ ነው ከዛ በኋላ እስሚዛ እንደዚህ በኮሜንት አግዘኝ። ሌላ ነብይ መጥቶ ነው ለማን ነው የወረደው? እስኪ ንገረኝ። እሺ እንደዛ ከሆነ እኔ የሚያልኩ እንደዚህ ጋር ነው። ምክንያቱም እድሜያቸውን ይሄን ያህል እድሜ ላይ አለቀ ወይም ወርዶላቸው አለቀ ብትለኛው ለምሳሌ ማስረጃ ቢኖር በህይወት እያሉ ነው ወርዶ ያለቀው ቁርአን በቃ ሁሉም ኮምፕሊት ያለቀው። ቆይ አንዴ ቆይማ ይሄ በጣም የሆነ ኤሌመንታሪ የሆነ ነገር ነው እያወራህ ያለው። ይኸውልህ እኛ ቁርአን የምንለው በመጀመሪያ አንድ የአላህ ሱብሓነሁ ወተዓላ ቃል ቁርአን ሊባል ማለፍ ያለበት ነገር ምንድነው? አንደኛ በጅብሪል አማካኝነት የነቢያችን ሰለላሁ ዐለይሂ ወሰለም ልብ ላይ የወረደ መሆን መቻል አለበት። በጅብሪል አማካኝነት ወደ ነቢያችን የወረደ ራእይ መሆን መቻል አለበት። ከነቢያችን ውጭ ላለ አካል ከወረደ ያ ሌላ ነብይ ነው ይዞ የመጣውም ሌላ መጽሐፍ ነው። ቁርአን አይባልም ነው ከመጀመሪያው። ቁርአን ለመባል የግድ በነቢያችን ላይ መውረድ አለበት። ይሄ ነው እኛ ሙስሊሞች መስፈርታችን። አንተ እያልክ ያለኸው ደግሞ የናንተ ነብይ ከሞቱ በኋላ ቁርአን ወርዷል የምትለኝ ከሆነ በማን ላይ ነው የሚወርደው? ምንድነው እሱ ቁርአን የሚባለው ምንድነው? እስኪ በማን ላይ ነው የሚወርደው? ከነቢያችን ውጭ ቁርአን የሚወርድለት ሰውም ነበረ ማለት እኮ ነው። አሁን እንዳንተ ማለት ነው። ኦኬ በዛው እኔ አልተረዳሁትም ነበረ አንተ ባልከው ወይ ማለት ነው። በምን እሺ ስለዚህ አንተ መጀመሪያ ማለት ያለብህ ምንድነው ቁርአን ምንድነው የሚለው እኔ ተረዳሁት። እኔ ተረዳሁት ምክንያቱም እኔ ተረዳሁት በምን መሰለህ በሞቱ ጊዜና እንደዚህ ስለሚል ስለዚህ በቃ ይወርድ ነበር እሳቸው ከሞቱ በኋላም ይወርድ ነበር ብዬ ነበር እንትን ያልኩ። ስለዚህ አሁን አንተ በመሐመድ ላይ ካልወረደ ቁርአን አይባልም በቃ የለም ማለት አይደለም የምትለኝ እንደዛ? አዎ በነቢያችን ሰለላሁ ዐለይሂ ወሰለም ላይ ካልወረደ ቁርአን አይባልም። በነቢያችን ላይ የወረደው ሁሉም ቁርአን አይባልም። በጅብሪል አማካኝነት ነቢያችን ላይ የወረደ ራእይ ሲሆን ቁርአን እንለዋለን። ከአላህ የአላህ ቃል የሆነ በጅብሪል አማካኝነት በነቢያችን ልብ ላይ የሚወርድ ነገር ያ ነው ቁርአን የሚባለው። ሌላው ሐዲስ አልቁድስ ምናምን የአላህ ንግግር የሆኑ ግን ቁርአን የማይባሉ ማለት ነው። እሺ አመሰግናለሁ። እንደዚህ ከሆነ እዚቹ ላይ አንድ ልጨምር። ምንድነው የምጨምረው? እስኪ ምን ገባ? ኦኬ አሁን ያልከኝ በቃ ገብቶኛል። ስለዚህ ሱረቱል አልሂጅራ ላይ ወዴት ቆይ እሺ እዚህው ላይ ነው። እዚህው አትበለኝ። እዚህው ላይ ነው። እዚህው አትበለኝ። መጀመሪያ ያለፈውን ነገር ተግባባና ከዛ በኋላ እዚህው ትላለህ። ምንድነው እዚህው የምትለው? ሱረቱል ማኢዳ ላይ ያለው ቁጥር 67 ላይ ያለውን በተመለከተ ጨርሰሃል ወይስ አልጨረስክም? እሺ ያኛው ገብቶኛል። ስለዚህ ያ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐሳቢ ለመሆናቸው ምክንያት አይሆንም ነው። አይ ይሄኛው ነው የገባኝ ከእሳቸው ከእንትን ካሉ በኋላ ቁርአን አይወርድም የሚለው። ስለዚህ ምክንያት ይሆናል እያልክ ነው። አሁንም እኮ ምክንያት ይሆናል ብለህ ያቀረብከው መስፈርት አለ። መልእክቱን እስኪያደርሱ ድረስ። ስለዚህ እንደ ሁለተኛ ምክንያት የምታቀርበው በሰው እጅ መገደላቸውን ነው። አሁን እኮ ብዙ ፖይንት ነው ያነሳህ። ወደ ሌላ ነገር አትግባ። እሳቸው እንደዛ ሳይሆን እኔ ያልኩ እዛ ጋር የቅድም የተስማማሁት ምን አለ መሰለህ እዛ ጋር ቁርአኑ የሚለው ጠብቀሃለሁ ከሚለው ያንን ተግባብተናል። መጨረሻ ላይ የሞታቸው ጨርሰው ነው ኮምፕሊትሊ ጨርሰው ነው ስላልከኝ ያንን ተግባብተናል። እዚህኛው ላይ ደግሞ ስለዚህ ጨርሰው በመሞታቸው አንዴ ተመለስማ። ስለዚህ ጨርሰው በመሞታቸው ሐሳቢ ነብይ ሊባሉ አይችሉም ማለት ነው።
መስፈርት አይሆንም ነው ኦኬ እኮ ኦኬ ምንድን ነው ይሆናሉ ወይ አይሆንም ይሆናሉ ወይ አይሆንም አይሆንም ምን አልከኝ እዚህኛው ላይ ሁለቱም መልሰልኛል ስለዚህ በቃ ምክንያት ሊሆን አይችልም በሰው እጅ መገደላቸው ምክንያት አይሆንም ነው የምትል ምክንያቱም እሳቸው ከጨረሱ ኮምፕሊትሊ ከጨረሱ በኋላ ነው የሞቱት ምክንያቱም መሞት ስላለባቸው ጊዜ ገደብ ስላለባቸው የመሞቻ ጊዜ ማለት ነው ጥሩ እሺ አሁን በዚህ ከተግባባን ሌላው ነገር ምንድነው እሳቸው መርዙን በመርዙ አለመሞቱን ደግሞ ሌላ ጣጣ ነው እስሚዝ ስለዚህ ጉዳይ ምን ትላለህ እስሚዝ ኦሬዲ ሁለቱም ገብቶኛል አለ እኮ አንድ እዚቹ ጋር አንድ ጥያቄ ልጨምር እዚቹ ጋር ቆይ እስኪ አረ መጀመሪያ ተው እንተሳሰብ መጀመሪያ ጨርስና የጀመርነውን እኛ ስንግባባበት ከዛ በኋላ አንተ መጠየቅ ያለብህን ጥያቄ ደግሞ ልጠይቅ አልገባህም አሁን ጥያቄ ምናምን አትበል ጥያቄ ከጀመርን ወደ ኩኪ ነው የምናልፈው እሺ እስሚዝ ምን ትላለህ ያ ማይ ሴቪየር ምን መሰለህ እኛ አድሬስ ስናደርግ አንተን ብቻ ሳይሆን እዚህ የሚከታተሉን ሰዎችም ስላሉ ሁሉንም ጥርት እያደረግን ለማለፍም ነው ኦኬ ፖይንቶቹ ግልጽ መሆን አለባቸው አንተ ጀስት ምናልባት የሆነ ቲክቶክ ስክሮል ስታደርግ የሰማቸው የጻፍካቸው ወይም ያነበብካቸው የደረደርካቸው ጥያቄዎች ሊኖሩ ይችላሉ እናውቃቸዋለን ችግር የለውም አዲስ አይደሉም እና ዋናው ፖይንት ምንድነው አንደኛ ያነሳው ነጥብ ሱረቱል ማኢዳ ላይ ያለው ጭራሽ የሚገናኝ አለመሆኑን ሁለተኛ አንድ ነብይ ቢገደል እንኳን አንድ ነብይ ቢገደል በሰው እጅ ቢገደል እንኳን ኢፍ ማለት ነው ቢገደል ቢሰቃይ የሚደርስበት መከራ አላህ Subhanahu Wa Ta'ala ሸረፍ ወይም ክብር የሚያሰጠው እንጂ ሐሰተኛ መሆኑን የሚያመላክት አይደለም ነብይን ሙእሚን እንኳን ተራ የሆነ አማኝን እንኳን በምትወጋው እሾህ እንኳን ያለበትን ወንጀል አላህ Subhanahu Wa Ta'ala ሊምርለትና ሊፈትነው እንጂ ሐሰተኛ መሆኑን የሚያጋልጥ አይደለም ስለዚህ ነብያቶች ከነብያችን መሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩ ነብያቶች ተገድለዋል ተሰቅለዋል ተሰቃይተዋል ብዙ ነገር ሆኖባቸዋል ብዙ ነገር ደርሶባቸዋል ነብያቶች የተገደሉ አሉ አላህ Subhanahu Wa Ta'ala ደግሞ ወደ ራሱ መገደልም ሆነ አለመገደል የነብይነት መስፈርት ስታንዳርድ ሆኖ ያ ነብይ በሰው እጅ ስለተገደለ ሐሰተኛ ነው አያስብለውም ከዛ አንፃር የተግባባን ስለመሰለኝ ነው ያልተነካ ፖይንት አለ ፒኬ እዚህ ላይ አይ ቲንክ ኖ አይ የለም ግን እሱ ገብቶታል ወይ ነው አሁንም ድምጽ ይቀንስባቸዋል ሰዎች የሚቀንስባቸው ከሆነ አሳውቁኝ እሺ ከታች ድምጽ በጣም ርቋል እያሉኝ ነበርና አሁንም ደጋግመው ድምጽ እያሉ ነው የኔ ድምጽ አይሰማም አሁንስ እንዴት ነው ኦኬ ይሰማል እያሉ ነው አይ ጥሩ ይሰማል ጥሩ አሁን ካላደነቆርኳችሁ ጭራሽ አስጨምራችሁኛል እሺ ሶ በዚህ ሐሳብ ላይ ሴቪየር ተግባብተናል ወይ አንደኛ በሰው እጅ መሞት ሐሳዊ አያስብልም ይሄን የመጀመሪያው ነው ሁለተኛ ደግሞ መልእክታቸውን አድርሰው እንደጨረሱ በዚህ በሁለቱ ፖይንቶች ላይ ተግባብተን ከሆነ ሌላ ምክንያት የምትለውን ነገር ታነሳለህ ለምን ምክንያት የምትለውን ነገር ለሐሳዊ ነብይነታቸው ማስረጃ ይሆነኛል ብለህ የምታስበው ሌላ ምክንያት ደግሞ ማንሳት ትችላለህ ግን መጀመሪያ በእነዚህ በሁለቱ ነገራቶች ላይ ተስማምተናል ወይስ አልተስማማንም ጨርሰናል ወይስ አልጨረስንም እሺ ተስማምተናል ምክንያቱም እንዳስረዳችሁ ከሆነ ጨርሰዋል ምክንያቱም ኮምፕሊትሊ ከጨረሱ በኋላ ነው ይሄ ያው አንቀጹ ጋር አይገናኝም አይደል እሺ እንደዛ ከሆነ አሁንም ጥያቄ ማቅረብ አትችልም ኦሬዲም ጥያቄ አይደለም
የገባኸው ጥያቄ ልታቀርብ አይደለም። በድጋሚ ላስታውስህና ጥያቄ ልታቀርብ የገባችው ኩኪ ነች። ሶ አሁን አንተ የምታቀርበው ምክንያት ነው። ገባህ? ምክንያት ነው የምታቀርበው። ለምን ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም እንደ ነብይነት ላለመቀበልህ ምክንያት ማለት ነው። ስለዚህ እስኪ አንድ ምክንያት ጨምርና። ኩኪ ግን ኔትወርክሽ ቀይ ስለሆነ ነው እሺ ዝም እያልኩሽ ያለሁት እስኪ ስተካከል ብዬ። ይሰማሻል ግን እኔ የማወራው? አንዴ ቼክ እናርጋት። ኩኪ አለሽ? አዎ እኔ ጋር ኦኬ ይሰማሻል። እሺ ጊዜ ካለሽ ጠብቂ፣ ከሌለሽ ግን እናስተናግድሽ። ትጠብቂያለሽ ወይስ? ጥሩ። ለማንኛውም ማይ ሴቪየር አንድ ፖይንት አስቀምጥ። አሁንም በድጋሚ ማለት ነው። እሺ አመሰግናለሁ። ይሁን እኔ አንድ ምክንያት የማስቀምጠው በመጽሐፍ ቅዱስም በቤተክርስቲያናችን አስተምሮ የመጨረሻ ነብይ ወይም መንገድ ጠራጊ የሚባለው ነብዩ ዮሐንስ ነው። ምክንያቱም የመጨረሻ ነብይ የመጨረሻ የትንቢት ወይም የነቢያት የመጨረሻው ነብያችን ማነው? ዮሐንስ ነው። ስለዚህ ከዛ የሚመጡ ከሆነ ክርስቶስም እንደተናገረው ሐሰተኛ የሆኑ የበግ ለምድ ለብሰው የሚመጡ ሐሰተኛ ነቢያት ናቸው ነው የሚለን። ስለዚህ የመጨረሻ ነቢያችን ዮሐንስ ስለሆነ ከዛ በኋላ የሚመጡ ነቢያት ሐሰተኛ ስለሆኑ ስለዚህ የማልቀበለው ይሄን ነው። እሺ አንተ በቃ ብዙ ማገዶ ትጨርሳለህ ብዬ አስባለሁ። እሺ ሐሰተኛ ነቢያት ናቸው ከዛ በኋላ የሚመጡት። ስለዚህ በእነዚህ አይነት ነገሮች ምክንያት ሐሰተኛ ስለሆኑ አልቀበልም ነው። ሶ አንተ ሐሰተኛ ናቸው ብለህ የምታስበው ምንድነው? ነቢያቶችን በተመለከተ ላይክ እስከ ዮሐንስ ነው። ከዮሐንስ በኋላ ነቢያቶች የሉም ነው። ሶ እዚህ ጋር በተገናኘ እስኪ በባይብል እናውራ። የምር የሉም ወይስ አሉ የሚለውን ነገር፣ ይመጣሉ ወይስ አይመጡም የሚለውን ነገር እናውራ። እሺ ቆይ አንዴ ላይቭ ምናምን ልዝጋ እያለኝ ነው። አንዴ ላስተካክልና እገባለሁ። እሺ ፐዝል በዚህ በኮምፒውተር ፐዝል መሙላት ይከብዳል። አረ ሊዘጋው ነው ሰዎች። ኦኬ አሁን አገኘሁት መሰለኝ። እሺ አቡኪ አሁን ተስተካክሏል። አቡኪ ከታች እየጻፍክ ነበር። ማውራት የምትፈልገው ነገር ካለ ቀጥለሽ። እንትን ፖይንት አንሳና ኢንሻአላህ መቀጠል እንትን ካልኩኝ ይቀጥላል። መርሃባሽ በቃ አንድ የባይብል ጥቅስ ላውጣለትና እንዴት እንደሚረዳው እስኪ እንይ። እሺ ማርቆስ ወንጌል ላይ ምዕራፍ 13 ቁጥር 24 ላይ እንዲሁም ደግሞ ማቴዎስ ወንጌል ምዕራፍ ቆይ እንትን ልበልልህ አንዴ። እዚህ ጋር አይ ቲንክ ይታያል መሰለኝ ቁጥር 24ን ሐሰተኛዎች ክርስቶሶችና ሐሰተኛዎች ነቢያት ይነሳሉ ቢቻላቸውስ ብሎ የተመረጡትን እንኳ እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ ይላል። እና ማን ናቸው የተመረጡት የተባሉት? ምንድን ናቸው እነዚህ የተመረጡት? የተመረጡት ማለት እኛ አማኞች ክርስቲያኖች። ኦኬ ስለዚህ እነዚህ ነቢያት አይደሉም። እኛን የሚያስቱ ወይም የሐሰተኛው ክርስቶስ የሚሰብኩ ማለት ነው። ጥሩ ጥሩ። እሺ በዚህ ምላሽህ አልደበረኝም፣ ተመችቶኛል።
ስለዚህ ወደ ሌላ ጥቅስ አልፋለሁ። እዩ ጭፋሲ ከየት ቤተ እምነት ነው ግን ማይሴፍ? እኔ ኦርቶዶክስ ተዋህዶ ነው። ኦኬ እዩ ጭፋ አቡኪ አንድ ቀጥልሽ፣ አንድ መለሳለሁ እኔ ጥቅስ አንድ ጥቅስ እፈልጋለሁ ከተመቸህ ማለት ነው። እሺ ላውጣልህና ልሂድ እችላለሁ። ምን ላውጣልህ? ሐዋርያት ሥራ ምዕራፍ 3 ከቁጥር 21 ጀምሮ ክፈትልኝ። እሺ ኖ ከቁጥር 10 ስንት ታደርገዋለህ? 17 አድርገው። እሺ እሺ ቁጥር 15 ምዕራፍ ስንት አልከኝ? በዚህ እኮ እንትን እያልኩ ምዕራፍ 3 እሺ እሺ ምዕራፍ 3 ምዕራፍ 3 ቁጥር 15 ነው ያልከኝ? ኦኬ የትኛው እትም እንደሆነ አላውቅም፣ እናወራበትና ችግር የለውም። እትሙን ከቁጥር 17 እትሙን እከፍትልሃለሁ፣ ችግር የለውም። አሁንም ወንድሞቼ ወይ እናንተ እንደ አለቃዎቻችሁ ደግሞ ባለማወቅ እንዳደረጋችሁ ታውቂያለሁ። እግዚአብሔር ግን ክርስቶስ መከራ እንዲቀበል አስቀድሞ በነቢያት ሁሉ አፍ የተናገረውን እንዲሁ ፈጸመው። ቆይ አንተ እንትን ማስረጃችንን በንባብ ልጨርሰን አንዴ። እሺ ቆይ ቢኬ ፉል ስክሪን ላድርግልህ። ድምጽ ይሰማል? አዎ ትሰማኛለህ። ቆይ አንዴ። እሺ አዎ መቀጠል ትችላለህ አቡኪ። እኔ ልንቀሳቀስ። አይ ቲንክ ኦኬ እኔ እየታየኝ አይደለም። እኔ ፖይንቱ ላይ እቀጥላለሁ። ማይሴቪየር የሚለው አካውንት ይሰማሃል አይደል? ድምጽ አዎ ይሰማኛል። ሐዋርያት ኦኬ በመሰረቱ አንተ የተናገርከው ነገር አለና ከሐዋርያው ወይ ደግሞ ከዮሐንስ በቀር ወይ ደግሞ ከነብዩ ወይ ከመጥምቁ ዮሐንስ በቀር ሌላ መጨረሻ ነብይ የለም ብለህ ተናግረሃል። ኢየሱስ ክርስቶስ ነብይ አይደለም ማለት ነው በእናንተ አስተምሮ መሰረት? ነብይ ነው ሲባል በምን ለምሳሌ ነብይ ነው ሲባል ለምሳሌ ዘዳግም 18:18ን ከናንተ ነብይ ያስነሳለሁ ይላል እግዚአብሔር አይደለም እኮ። ስለዚህ ነብይ ነው አይደል? አዎ ነብይ ነው ሲባል በምንድን ነው? አሁን ለምሳሌ እነ ዮሐንስ አሁን ለምሳሌ አብርሃም እነ ይስሐቅ ነቢያቱ ነብይነትን ያገኙት የባህሪያቸው ወይም የባህሪ ሳይሆን የጸጋ ነው የስጦታ ነው። ስለዚህ ክርስቶስ ነብይ ነው ሲባል ሁሉን አዋቂ ነው፣ ይሄ የጸጋው ነው። ነብይነት ባህሪ ሆኖ አያውቅም በመሰረቱ ማለት ነው። ነብይ ማለት ምን ማለት ነው ብትል ባለቀ እሺ ነብይነት ነብይ ማለት ነው። እኔ እሱ ፖይንት ነብይ ማለት እንትን እንደ አፈቀላጤ ማለት ነው፣ ሰምቶ የሚያሰማ ማለት ነው። ዘጸአት ምዕራፍ 7 ከቁጥር 1 ጀምሮ ስትመለከተው እንደዛ ነው። ዘጸአት ምዕራፍ 1 ከቁጥር 7 ጀምሮ ምዕራፍ 7 ከቁጥር 1 ጀምሮ ብትመለከተው አሮንን ለሙሴ ነብይ አድርጌልሃለሁ ይለዋል እግዚአብሔር። ለሙሴ ነብይ አድርጌልሃለሁ ሲለው ምን ማለት ነው? ያንተ ንግግር ሰምቶ ያስተላልፋል ነው የሚለው በግልጽ ነው። እሺ ፖይንት ይሰላል ወደ ፖይንት አይደለም። ስማኛ መጀመሪያ ነብይ ሲባል በእኛ አስተምሮ ነው የምነግርህ አይደለ? ባንተ አስተምሮ እኮ ነብይ የተለያየ ትርጉም ሊኖር ይችላል። በእኛ አስተምሮ ነብይ ማለት ሁሉንም ያንተ አስተምሮ ነው ያልኩህ አይደለም። እሺ እንትን ላሳየህ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ነገረ ነቢያት የሚል መጽሐፍ አለ ታውቃለህ መቼስ? ይሄ ነው አዎ የነገረ ነቢያት መጽሐፍ ላይ ኦኬ ላሳየህ። ከዛ ላይ ላሳየህ። በቃ ነብይ የሚለውን ትርጓሜውን አሳየኝ እስኪ፣ እንዴት ብላ ቤተክርስቲያን እንደምትረዳው። ኦኬ እዚህ ጋር ይኖራል ብዬ ስለማስብ ልክፈተው። እሺ ይሄ በጣም ትንሽ እንትን ነው። ያው እንመልከተው። አሁን እዚህ ጋር ካላገኘሁት ከመጽሐፍ ቅዱስ መዝገበ ቃላት አሳይሃለሁ። ምናልባት የያዝኩት መጽሐፍ ይመስለኛል።
ነገረ ንገረኝ አንተ። ችግር የለውም ማንብብልኝ አንተ የምታውቀውን አስረዳኝ። እኔ ሳላነበው ስለምቀር። ስለዚህ ከዚህ ውስጥ አንዴ ያስኩበት ስልክ ላይ ነው። አንዴ ወጥቼ ስክሪንሾት አድርጌው ልብ አቡኪ ተመልሻለሁ። ስክሪንሾት አድርገ ብትልክልኝ ቴሌግራም ላይ እኔ እዚህ ለጥፍልሃለሁ። እየሰማኸኝ ከሆነ ማለት ነው። እሺ፣ በዚህ ዙሪያ አወራችሁ በጥቅሱ በየትኛው? እዚህ ጋር ባለው ነው። ስክሪኑ አይታያችሁም? ኧረ ገና ሳይጀምሩ ነው እንትን ያሉት። አይ ቲንክ ግን ትንሽ ወደ 22 ላይ ብታደርገው አሪፍ ነው። እሺ፣ አይ ከላይ ልጀምር ብለህ አንብባ አጨርስብኝ ሲለኝ ነው እንጂ ችግር የለውም። ከፍም ዝቅም እናደርገዋለን። ኦኬ ደርሶኛል። ኦኬ ሶሪ ኦኬ እሺ ባይ ሴቪየር እየተመለከትከው ነው። ይሄ ነገረ ነቢያት ምዕራፍ 1 ነው እና ምን ይላል? ነብይ ማለት አፈ እግዚአብሔር ማለት ነው። ማለት አፈ እግዚአብሔር ማለት ልክ እንዳልኩ አፈ ቀላጤ ማለት ነው። ከእግዚአብሔር ሰምቶ የሚነጋገር መምህር ሰባኪ ማለት ነው ይላል። ስያሜውን መንፈስ ትንቢት ላደረባቸው ራእይን የማየት ጸጋ ለተሰጣቸው ይላል። እውነተኛ ነቢያት ብቻ ይምሰል። ስለዚህ እዚህ ጋር ምትይዝልኝ ጸጋ ለተሰጣቸው በጸጋው ነው። ሁሉን ነገር የሚያውቁት እንዴት ነው? በባህሪያቸው ሳይሆን በጸጋቸው። ኢየሱስ ራእይ የማየት ስልጣን ሰጥቶታል። ራእይ የማየት ስልጣን ኢየሱስን ተሰጥቶታል። ራእይ አይተዋል ነው ማለት። አዎ ያለው ምክንያቱም ሰው ሙሉ ባህር እሺ አሁን አንተ ምንድነው የተሰጠው ደግሞ ወደ ሰው ኦኬ እኔ ወደ ፖይንቴ ልሂድ። የቀደሙን ጥቅስ ክፈትልኝ። አይ ዲናይ ስላረከው ነው እንጂ እኔ ፖይንቴም አይደለም። አሁን አምነሃል፣ ችግር የለውም። የቀደሙን ጥቅስ ትከፍትልኛለህ ፒኬ? ሶሪ ኦኬ። እኔም እኮ ይሄን ጥቅስ እንመለከት ነው። እግዚአብሔር ግን እግዚአብሔር ሶስት መከራ እንዲቀበል አስቀድሞ በነቢያት ሁሉ አፍ የተናገረው እንዲፈጸም ይላል። አንድ ማይ ፖይንቱ እኔ ጋር ስላለ እኔ ፖይንቱ ሜክ ላደርገው ነው የፈለኩት። አሁንም ወንድሞች ሆይ እናንተ እንደ አለቃዎች ደግሞ ባለማወቅ እንዳደረጋችሁ አውቄያለሁ አለ። እግዚአብሔር ግን ክርስቶስ መከራ እንዲቀበል አስቀድሞ በነቢያት ሁሉ አፍ የተናገረው ሁሉ ፈጽሞ አለ። ጴጥሮስ ነው እየተናገረ ያለ ይሄንን ፈጸመ አለ። ከእንግዲህ ከጌታ ፊት መጽናናት ዘመን እንድትመጣላችሁ አለ። ወደፊት ነው አይደለም የምመጣው። ከጌታ ፊት መጽናናት ዘመን መች ነው? ወደፊት ነው የመጣው አይደለም? አዎ እዚህ ጋር ኢየሱስ ተሰቅሎ አልቋል። ቆይ እስኪ ወደ ኋላ መልሰው እስኪ ይሄን ሐሳብ አልተረዳሁትም። ሐዋርያት ሥራ አይደለም ምዕራፍ 3 እስኪ ከኋላ ጀምሮ የጴጥሮስ ንግግር እሺ እንትን እንቀጥላ ሐሳቡን ላይ እኔ አስረዳሃለሁ ፖይንቱም እንደሆነ። አሁንም አላቸው ጴጥሮስ ነው እየተናገረ ያለው። ኦኬ ምን አደረገ ጴጥሮስ? በመንገድ ላይ ሲሄዱ ሰውን የመፈወስ ስልጣን ሰጥቷቸዋል። እነሱ ሐዋርያት እንደመሆናቸው መጠን ማለት ኢየሱስ ክርስቶስ የተሰጠው ስልጣን እነሱም ጋር አለ። ያንን እየሰራ ለሰዎቹ ስብከትን ይሰብካቸዋል። ለሰዎቹ ስብከትን ሲሰብኩ ሰዎቹ ደግሞ ባለ እውቀት ስህተትን ይሰራሉ፣ ባለማወቅ ማለት ነው። ከዛ እንዲህ አላቸው፣ አሁንም ወንድሞቼ ሆይ አለ እናንተ ይህን ያደረጋችሁት እንደ አለቆቻችሁ ሁሉ ባለማወቅ እንደሆነ አውቃለሁ። አለቆች ብሎ እየጠራቸው ያለው ማንን ነው ከተባለ እነዛ ሰቃዮቹን ነው፣ የሚሰቅሉ አካላቶችን፣ ሮማውያን ምናምን አጠቃላይ እነዛ። ከዛ እግዚአብሔር ግን አለ የእርሱ ክርስቶስን መከራን እንዲቀበላል አስቀድሞ በነቢያት ሁሉ አፍ የተናገረውን ፈጽሟል። ኢየሱስ ክርስቶስ ተሰቅሏል እያለ ነው።
ኦኬ በደንብ እንቀጥለው። እንግዲህ አለ እንግዲህ አለ ኃጢአታችሁ እንዲደመሰስ አለ ኃጢአታችሁ እንዲደመሰስ አለ ንስሐ ግቡ አለ ከመንገዳችሁም ተመለሱ ከጌታም ዘንድ የመታደስ ዘመን ይመጣላችኋል አለ አይደለ ማይ ሴቪየር ወደፊት ነው ይመጣው ኢየሱስ ተሰቅሏል ኦሬዲ ይመጣላችኋል አለ እንቀጥል 20 ላይ አስቀድሞም ለእናንተ የመረጠውናል ኢየሱስ ክርስቶስን እርሱም ኢየሱስን ምን ይልላችኋል አለ ይልክላችኋል አለ ኦኬ ልቀጥል ኦኬ ይቀጥልና እግዚአብሔር አለ አስቀድሞ በቅዱሳን ነቢያት አፍ እንደተናገረው ሁሉን ነገር እስከሚያድስበት ዘመን እርሱ በሰማይ ይቆይ ዘንድ ይገባል አለ ማን ነው በሰማይ የሚቆየው ኢየሱስ ክርስቶስ አይደለ እግዚአብሔር ከጥንት ጀምሮ ይሄ ፖይንት በደንብ አድርጋችሁ ተከታተሉልኝ አጀማ ፖይንት ሜክ አደርግላችኋለሁ ካልገባችሁ የሚገርም ነጥብ ነው ያለው ይሄ ጥቅስ ነው ኦኬ ያ ሁኑ ጥቅስ ይታለች እተሙ ሌላ ነው እያነበብኩኝ ነበር መሰለኝ አይ ቲንክ የትኛው ነጥብ ነው የፈለከው ኦኬ እሺ ቆይ ምንድነው የትኛው አዲሱ መደበኛ ትርጉም ኦኬ አዲሱ መደበኛ ትርጉም ካልሆነ ግሪኩኛውም ተመሳሳይ ስለሆነ ነው ይቀበለው ሰማይ ግሪከኛውም ተመሳሳይ ስለሆነ ነው ችግር የለም ሲተረጉሙ ቀይረውታል አደገኛ ጥቅስ ስለሆነ ማለት ነው ግልጽ የሆነ አደገኛ ጥቅስ ስለሆነ ቀይረውታል ሲተረጉሙ ከዛ አንፃር ነው የትርጉም ልዩነት ያለው ቆይ አሳያለሁ ደግሞ ማስቀደሙ ለእናንተ የተመደበው ይሄ አዲሱ መደበኛ ትርጉም የ2001 ነው ይሄ እንግሊዘኛውን አድርገው በቃ ይሄን አድርገው 20 ላይ በቃ ትክክል ደግሞም ማለት አስቀድሞ ለእናንተ የተመደበው ክርስቶስ እርሱም ኢየሱስን ይልክላችኋል አለ 21 ላይ መጣ ኢየሱስ ይላካል ተነግሯል አምነናል እግዚአብሔርም አስቀድሞ በቅዱሳን ነቢያት አፍ እንደተናገረው ሁሉ ነገር እስከሚታደስበት ዘመን ድረስ እርሱ በሰማይ ይቆይ ዘንድ ይገባል ማን ነው በሰማይ የሚቆየው ማይሰፊያ ደግሞ አስቀድሞ ለእናንተ የተመደበው ኢየሱስ ክርስቶስ ስለ ኢየሱስ እርገት ነው እያወራ ያለው ፈጠን በላ እሺ ኦኬ ስለ ኢየሱስ እርገት ነው እያወራ ያለው እኔ ፖይንቱን ደግሜ ላስረዳችሁ እንግዲህ ኢየሱስ ክርስቶስ ተሰቅሏል አለን አስረዳን መጀመሪያ ፈጽሟል አለ ከዛ ከኃጢአት እንዲደመሰስ ንስሐ ግቡ አለ ከመንገዳችሁ ተመለሱ ከጌታም የመታደስ ዘመን ይመጣላችኋል ደግሞ አስቀድሞ ለእናንተ የተመደበው ክርስቶስ እርሱም ይልክላችኋል አለ ቀጠልና እግዚአብሔር አለ አስቀድሞ በቅዱሳን ነቢያት አፍ እንደተናገረው ሁሉን ነገር እስከሚታደስበት ዘመን ድረስ እርሱ በሰማይ ይቆይ ዘንድ ይገባል አለ በነቢያት የተነገረ ነገር በሙሉ ይታደሳል ማለት ይፈጸማል ማለት ነው በነቢያት የተነገረ ነገር ሁሉ እስከሚፈጸም ድረስ ኢየሱስ ክርስቶስ በሰማይ ይቆያል አለ ከዛስ ምን ይፈጠራል 22 ላይ ደግሞ እንምጣ ወሳኛውና ትክክለኛው ጥቅስ እቺ ናት ሙሴም እንዲህ ብለዋል አለ ጌታ አምላካችሁ ከእናንተው መካከል እንደ እኔ ያለ ነብይ ያስነሳላችሁ አይሰማም እኔ ጋር ተመለስኩ እኔ ጋር ነው አይሰማም በጣም ደባሪ ነው ባለ አሁን ተሰማለ ኡስታዝ ቀጥል ኦኬ እሺ ማይ ሴቪየር 22 ላይ አሁን 22 ላይ እንቆምና ሙሴም እንዲህ ብለዋልና አለ ኢየሱስ ክርስቶስ በሰማይ ያለ በሰማይ ሆኖ የነቢያት ሁሉ ንግግር ይፈጸማል ብሎናል ነቢያት የተናገሩት ንግግር አለ ከዛ ንግግር ደግሞ አንዱን ምሳሌ ጴጥሮስ ሲናገር ምን አለ ሙሴ እንዲህ ብሏል አለ ሙሴ ነብይ ነው ምን ብሎ ተናግሯል ጌታ አምላካችሁ እንደኔ ያለ ነብይ ከወንድሞቻችሁ መካከል ያስነሳላችኋል እርሱ የሚነግራችሁን ሁሉ ስሙት አለ ጴጥሮስ ለነዛ ሰባኪያን ጴጥሮስ ምን እያስተማራቸው ነው ከተባለ በዛ ጊዜ ኢየሱስ ተሰቅሏል አለ ኢየሱስ ክርስቶስ ሰማይ ላይ ነው ያለው አለ በዚህ ሰዓት ከዛ ደግሞ እሱ ሰማይ ላይ ያለ የነቢያት ሁሉ ንግግር ይፈጸማል አለ ያ የነቢያት ንግግር ምንድነው ብላችሁ ግር እንዳይላችሁ ሐዋርያት ሥራ ምዕራፍ 3 ቁጥር 22 አመጣና ሙሴ እንዲህ ብሏል ጌታ አምላካችሁ ከእናንተ መካከል እንደኔ ያለ ነብይ ያስነሳላችኋለሁ ብሏል ያም የነብይ ንግግር ይፈጸማል ይያለ አሁን ወደ አንተ ቀደሙ ሙግት እንሂድና እኔ ፒኬን ወክዬ ስናገር ምን እላለሁ
ያ እንደውም አንተ ያመጣኸው ሙግት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትክክለኛ ነብይ ለመሆናቸው ይሄ ጥቅስ በቂ ነው። ምክንያቱም ኢየሱስ ክርስቶስ ሰማይ ላይ ያለ የሚላክ ነብይ ያለ ያው ጴጥሮስ ነው የተናገረው እና ያንተ ማስተባበያ እንትን መሆን እዚህ ጋር መለስ በል እኔ እስኪ መለስ በል እስኪ እዚህ ጋር ምንድን ነው ያልከኝ? 21 ላይ አድርገው። ኦኬ እግዚአብሔር አስቀድሞ በቅዱሳን ነቢያት አፍ እንደተናገረው አለ ሁሉ ነገር እስከሚታደስበት ዘመን ድረስ እርሱ በሰማይ ይቆይ ዘንድ ይገባል አለ። ስለዚህ በቅዱሳን ነቢያት አፍ የተናገረ ነገር በሙሉ ይታደሳል አይደለም? እሺ የሚታደሰው እንዴት ነው? ያ እስኪታደስ ኢየሱስ ክርስቶስ እርገቱ ላይ ይቆያል አይደለም? አፍ እንደተናገረ ሁሉ እስከሚታደስበት ዘመን ድረስ እርሱ በሰማይ ይቆይ ዘንድ ይገባል አለ። ስለዚህ ቆይ እዚህ ጋር እግዚአብሔር አስቀድሞ በቅዱሳን ነቢያት አፍ እንደተናገረ ሁሉን ነገር እስከሚታደስበት ዘመን ድረስ እርሱ በሰማይ ይቆይ ዘንድ ይገባል አለ። እሺ ኦኬ ነቢያት አፍ እግዚአብሔር የተናገረው አንዱ ንግግር ደግሞ ምንድነው ስንል 22 ላይ መጣና ደግሞ ሙሴ እንዲህ ብሏልና አለ። ምን ብሏል? ጌታ አምላካችን ከእናንተው መካከል እንደኔ ያለ ነብይ ያስነሳላችኋል። ዘዳግም ምዕራፍ 18 ቁጥር 18ን ኮት አደረገልን። ጴጥሮስ ነው ኮት ያደረገው። ያስነሳላችኋል እርሱ የሚነግራችሁን ሁሉ ስሙታል። ግልጽ በሆነ ሁኔታ እኔ አርጊመንቱ እንዴት ነው የተናገርኩት? ያ ነብይ የሚመጣው ኢየሱስ ክርስቶስ በሰማይ እርገት ላይ ባለበት ሰዓት ነው። መጥቶ መጀመሪያ አርጎ ሁለተኛ ደግሞ ይመጣል ድጋሚ እንደሚመጣ ይናገራል። 20 ላይ ይልክላችኋል እርሱ ኢየሱስን ይላል። ድጋሚ ይላካል ኢየሱስ ክርስቶስ። በነዛ ሁለት መካከል ደግሞ አንድ ነብይ ይነሳል። 22 ላይ ሙሴ የተናገረለት እንደ ሙሴ ያለ ነብይ ከእስራኤል ውጭ የሆነ ከእስራኤል ወንድሞች የሆነ አንድ ሌላ ነብይ ይነሳል። ጥያቄ ልጠይቅ። ስለዚህ አሁን አንተ ያልከኝ ኔትወርክ እንትን አላለም። በቃ ፒኬ ቀጥሉ ባለ ነው አቡኪ። ስለዚህ አንተ ያልከኝ ያለው ማይ ሴቪር ቀጥል። እሺ እሱ እያለኝ ያለው ምንድነው? አሁን ፒኬ እንደገባኝ አፎን በቃ ጥሩ ነው። ኔትወርክ ጥያቄ ነው እየጠየቀ ያለው። ኔትወርክ አሪፍ ነው። ጥያቄም ሊጠይቅ አልገባም። ኦኬ እሺ ኩኪ እሺ። አይ ጥያቄ አይደለም እየጠየቀ ያለ ባይዘው እየጠየቀ ሳይሆን ከኢየሱስ ክርስቶስ በኋላ ነብይ አይመጣም ላለው አቡኪ ደግሞ ነብይ እንደሚመጣ ከራሱ መጽሐፍ ከኢየሱስ ክርስቶስ በኋላ ነብይ እንደሚመጣ እያሳየው ነው። እሺ ጥያቄ አይደለም። ኦኬ እንደዛ ነው እንደምትለው እግዚአብሔር። ስለዚህ ክርስቶስ በዛው በሰማይ ቤት እያለ የነብይ ይመጣል ነው የሚለው። እንደ ሙሴ ያለ ነብይ እንደሚነሳ እዚህ ቁጥር 22 ላይ ተቀምጧል። ያ በሰማይ ይቆይ ዘንድ ይገባል አለ። እስከ መች ድረስ? ሁሉን ነገር እስከሚያድስበት ዘመን ድረስ። ስለዚህ ሁሉ ነገር እስኪታደስ ኢየሱስ ክርስቶስ በሰማይ ሊቆይ ይገባል ነው የሚል ቁጥር 21 ላይ። ከዛ በኋላ ቁጥር 22 ምን ይላል? ሙሴም እንዲህ ብለዋል አለ ጌታ አምላካችሁ ከእናንተው መካከል እንደ እኔ ያለ ነብይ ያስነሳላችኋል፣ እርሱ የሚነግራችሁን ሁሉ ስሙት ስላለ ያ እንደ ሙሴ ያለ ነብይ የሚመጣው መች ነው? ኢየሱስ ክርስቶስ በሰማይ ከቆየ በኋላ ነው፣ ወይም ካረገ በኋላ ነው ማለት ነው። ይሄን ነው እያለህ የነበረው አቡኪ። ኦኬ እንደዛ ነው የሚለው። ታዲያ አሁን እዚህ ላይ ምንድን እንትን ብሎ ነው ምን ማለት? ስለዚህ ማን ነው መሐመድ እዚህ ላይ ይመጣል የሚለውን መረጃ እንትን ለማለት ነው። ነብይ ይመጣል የሚለውን በመጀመሪያ ተግባባ። ከዚህ በኋላ ነብይ ይመጣል። አቡኪ ኔትወርክ እኮ እኔ ጋር ኖርማል ነው። አሁን መቀጠል ትችላለህ። አሁን ቀይ ሆነ። ኖርማል ነው ስል እንትን ይላል። እስኪ አውራ እስኪ አቡኪ። ስልክ ገባበት መሰለኝ አሁን። እና ማይ ሴቪር ያንተ ስታንዳርድ ምን ነበር መሰለህ? ላስታውስህና ያንተ ስታንዳርድ ከኢየሱስ ዮሐንስ የመጨረሻ ነብይ ስለሆነ ከዮሐንስ በኋላ ሌላ ነብይ ስለማይመጣ ስለዚህ እኔ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም እንደ ነብይ አልቀበልም ነው። ያ ነበር ስታንዳርድ ካስታወስክ ትዝ ይልሃል? ትዝ ይለኛል። አዎ። ስለዚህ ይሄ አንቀጽ ደግሞ የሚለው ምንድን ነው? ኢየሱስ ክርስቶስ በሰማይ ላይ ባለ ወይም ደግሞ ባረገበት ሰዓት
ሌላ አንድ እንደ ሙሴ ያለ ነብይ ይመጣል ነው እያለ ያለ አንቀጹ። ስለዚህ ኢየሱስ ክርስቶስ በሰማይ ላይ ባረገበት ሰዓት ላይ ይሄ ነብይ ይመጣል ነው። ከማን? ከዮሐንስ በኋላ። ኦኬ። ስለዚህ ሐዋርያት ሥራ ምዕራፍ 3 አይቼው ተረድቼው ይሄንን እንትን እላለሁ። እስኪ እንዳንተ እንደተረዳኸው አይደለም፣ እንደዛ አይደለም። ምክንያቱም መጽሐፍ ቅዱስ አይደለም ሉቃስ አትበላ። 14 አንዴ ማይ ሴቪየር እስከ ዮሐንስ ነው ብሎ ይዘጋል። ማይ ሴቪየር እሺ ስማ፣ ይኸውልህ ህግና አሁን ነቢያት ኧረ አልሰማህም። እኔ እንደዛ አይነት ነገር አልወድም። አሁን ተረድቼው ልምጣ ብለህ ጥሩ ነገር አውርተህ አሁን እንደገና አንተ እንዳልከው አይደለም እንደዛ አይደለም ትላለህ። ካልተረዳኸው ምኑን ነው አይደለም የምትለኝ? መጀመሪያ ተረድተውና ከዛ በኋላ አቡኪ እንዳለው ነው ወይስ አይደለም የሚለውን ከዛ በኋላ ትሞግታለህ። አይደለም ብለህ መቆም ትችላለህ። ምንም ሳትረዳ እሺ እኔ ገና እንደዚህ ልረዳው ግን አንተ እንዳልከው አይደለም። ምን አይነት አማርኛ ነው ይሄ? አቡኪ ቀጥል። አሁን እሱ ኔትወርክህ እኮ እንዳለ ምን ተስተካክሏል አለ መሰለኝ። እሺ እሺ ማይ ሴቪየር ይሄንን ይሄ ምሁራዊ አካሄድ ነው። በጣም አድናቂ ነኝ። እሺ በቃ ምሁራዊ አካሄድ ነው። ያው መጨረሻ ላይ አበላሻት እንጂ በቃ አንድ ሰው አንድ ነገር እንትን ካላደረገው አይተው ይወጣለሁ። ምን አለ መሰለህ አቡኪ፣ አሁን ለምሳሌ ማን ነው ሉቃስ 16 ላይ ህግና ነቢያት እስከ ዮሐንስ ነበሩ ብሎ ኮምፕሊትሊ ይዘጋልናል። ስለዚህ ይሄ አረዳድ 16 የሚባል የማርቆስ ወንጌል ሲጀመር ምዕራፍ 16 ቁጥር 16 የሚባል ጥቅስ የለውም። ሉቃስ ነው ያልኩህ። ኦኬ ሉቃስ ወንጌል ምዕራፍ 16 ቁጥር 16 ላይ ደግሞ ዮሐንስን አስመልክቶ የተነገረው ንግግር ሙጥለቅ የሆነ ወይም ደግሞ በአማርኛ ልቅ የሆነ አነጋገር አይደለም። ማለት ለምሳሌ ኢየሱስ ክርስቶስ ከዮሐንስ በኋላ ነው የመጣው አይደለ? መንገድ ጠራጊ ነው እሱ። ዮሐንስ መንገድ ጠራጊ ነው። ማርቆስ ወንጌል ምዕራፍ 1 ቁጥር 2 እስከ 3 ጀምሮ መመልከት ትችላለህ። ማቴዎስ ወንጌል ላይ በተመሳሳይ አለ። ትክክል። ኢየሱስ ክርስቶስ ግን ተመልሶ የመጣው ኢየሱስ ክርስቶስ ግን ለምሳሌ የመጣው ከመጥምቁ ዮሐንስ በኋላ ነው። ለምሳሌ ተመልክታችሁ ከሆነ ዮሐንስ ወንጌል ላይ ራሱ ዮሐንስ ሰውን እንደላከ እስር ቤት ባለበት ሰዓት ወደ ኢየሱስ ክርስቶስ ሰውን ልኮ አረጋግጦ ነበር አይደለ? መሲሁ መሆኑን ጠይቁት ብሏቸው ማለት ነው። የምር መሲሁ ነው ወይስ እሱ ነው ወይስ አይደለም የሚለውን ጠይቁ ብሏቸው ነበረ። ኦኬ አሁን ምን ላይ ነው የምናወራው? ልክ አሁን ያመጣውን ጥቅስ እንውሰደውና ለምሳሌ ኢየሱስ ክርስቶስ ከዮሐንስ በኋላ ነው የመጣው። ኢየሱስ ክርስቶስ ህግ አውጥቷል አላወጣም? መሰረቱ አጥብቆታል። የብሉይ ኪዳኑ ህግ አጥብቆታል። የሻሮም ህግ አለ፣ ያጠበቀውም ህግ አለ አለው። ልክ ነህ። ለምሳሌ ፍቺን አስመልክቶ በዘዳግም ላይ የተጠቀሰውን የሙሴን ህግ ኢየሱስ ክርስቶስ የፍቺ ወረቀት መስጠትና ለመስጠትን አስመልክቶ ኢየሱስ ክርስቶስ ህጉን አንተን አድርጎታል አይደለም? አጥብቆታል። ስለዚህ ህግ እኮ ሉቃስ ምዕራፍ 16 ቁጥር 16 ማስረጃ አድርገን መጥቀስ አንችልም ማለት ኦኬ። ሉቃስ ወንጌል ምዕራፍ 16 ቁጥር 16 ላይ ልክ አንተ እንዳልከው ህግ እና ነቢያት እስከ ዮሐንስ ድረስ ሲነገሩ ኖረዋል ይላል። እስከ ማን ድረስ ሲነገሩ ኖረዋል? እስከ ዮሐንስ መጨረሻ። እስከ ማን ድረስ? ኦኬ በጣም ጥሩ። ህግና ነቢያት እስከ ዮሐንስ ድረስ ሲነገሩ ኖረዋል የሚለው አካል ከዮሐንስ በኋላ አልተነገሩ የሚለውን ያስይዛል። በአማርኛ ግራመር ሌላውን እንተውና ማለት ነው። ህግና ነቢያት እስከ ዮሐንስ ድረስ ሲነገሩ ኖረዋል ማለት እግዚአብሔር እስከ ዮሐንስ ድረስ በሰው ያነጋግር ነበር፣ በሰው ይገለጥ ነበር። ስለዚህ ነቢያት እስከዛ ድረስ ነው ያሉት ማለት ነው። መጨረሻው እስከ ዮሐንስ ድረስ ነው። ምክንያቱም ሲነገሩ ነው፣ እግዚአብሔር ሲናገር አይደለም የሚለው። ጥቅሱን አልተመለከትከውም መሰለኝ። ሀሳቡ ኢየሱስ ክርስቶስ እያደረገ ያለው ስብከት እዛ ጋር ኢየሱስ ማን ነው? አንድ እንትን ነበረ ስለ ብልሁ መጋቢ ሰውዬ ታሪክ ታውቃለህ? ኢየሱስ ክርስቶስ ምሳሌ የሰጣቸው ማለት ነው። ሀብታም ስለሆነ ሰው ማለት ነው። አውቀዋለሁ። እስኪ ምዕራፍ ስንት ላይ ነው? ኦኬ እዛው አካባቢ ነው። ጥቅሱን አላስታውሰውም። ብቻ በዛ አውድ ላይ ነው ይህንን የሚያወራው። ስለዛ መጋቢ ስለሆነው ሀብታም ስለሆነው አካል በጣም ሀብታም እንደነበረ፣ ሀብታም ነው ከዛ እንደዚህ ሆነ ምናምን እያለ ለደቀ መዛሙርቶቹ ኢየሱስ ክርስቶስ ይነግራቸዋል። ከዛ በኋላ ደግሞ ቀጠል ሊልና ህግና ነቢያት እስከ ዮሐንስ ድረስ ሲነገሩ ኖረዋል። ከዛ የእግዚአብሔር ኦኬ ተከፈተልን። ነገር ግን ህግና ነቢያት እስከ ዮሐንስ ድረስ ሲነገሩ ኖረዋል። ከዚያ በኋላ ግን የእግዚአብሔር መንግስት የምስራች
ተሰብኳል። ሰውም ሁሉ ወደዚያች ለመግባት ይሻማል። ነገር ግን ከሕግ አንዲትን ነጥብ ከምትወርቅ ሰማይና ምድር ቢያልፍ ይቀላል። ከዛ ሚስቱን ፈቶ ሌላይቱን የሚያገባ ሁሉ ያመነዝራል። እንደዚህ እያለ ኢየሱስ ክርስቶስ ያወራል። አዎ ይሄ አሁን ለምሳሌ ምሳሌ እናድርግና ስለ አጼዎች እስከ ፒኬ ድረስ ሲነገር ቆይቷል ከተባለ ከፒኬ በኋላ ሳልተነገረም ማለት ነው ወይ የሚል ጥያቄ ሊያመጣ ይችላል። አይ ማለት አይደለም። እስከ ፒኬ ድረስ ተነግሯል። አዎ ከፒኬም በኋላም ግን ተነግሮ ሊሆን ይችላል። እንዴት አሁን ነቢያት እሺ እግዚአብሔር በእነሱ አሁን መጽሐፍ ቅዱስ ሲናገር በብዙ ጎዳናዎች እግዚአብሔር ዕብራውያን ትክክል። ዕብራውያን ምዕራፋን ቁጥር ልጠቅስልህ ነበር እሱን ጥቅስ አይደለ? እግዚአብሔር በብዙ ጎዳና በነቢያት ተናግሮ ይላል። ከዛስ ሁሉን ወራሽ ባደረገው በልጁ በክርስቶስ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ይላል። አዎ እኮ ከኢየሱስ ክርስቶስ በፊት ስለነበሩ ነቢያቶች እያወራን ይሄንን ምን እናድርግ መሰለህ? እኔ በአንድ ጥቅስ ቅድም ገድየው ስለነበረ ያንን ጥቅስ ስታየው ብመጣ የተሻለ ነው። ግን አሁን ሎጂካሊ ደግሞ እንመልከተውና ከፒፒ ጋር ትቀጥላለህ። እሺ ሎጂካሊ እንመልከተውና ማለት ሙግቱን ይሄንን እንትን አይተኸው ምናምን ስመጣ ሌላ ጊዜ እናወራለን። ሎጂካሊ እንመልከተውና ለምሳሌ አንድ አይሁድ ፊት ለፊት መጥቶ አንተ ጋር ኢየሱስ ክርስቶስ ለምንድን ነው የማትቀበለው ስትለው አይ እኔ የመጨረሻ ነብይ ነው ብዬ ማስበው በትንቢት ደረጃ በመናገር ዳንኤል ነው፣ ከዛ ውጪ ደግሞ ከወረደ እስከ ሚልኪያስ ድረስ ነው፣ ከዛ ውጪ አልቀበልም ቢልህ ያስኬዳል? ምክንያቱም ራሳቸውን በታልሙድ መጽሐፍ ላይ ያንን እንትን ስለሚሉ ማለት ነው መላኺ ብለው የሚያስቀምጡት መጽሐፍ ላይ የመጨረሻ ነቢያችን ሚልኪያስ ነው ብለው ያምናሉ። ታልሙድ መጽሐፍ እኮ የላቸውም እነሱ ማለት ታልሙድ መጽሐፍ አላቸው፣ እስኪ አላቸው፣ ግን የእንትን እንደ መንፈሳዊ ህይወት አይጠቀሙበትም። አሬ ይጠቀሙበታል። በጣም ቅዱሳን መጽሐፍቶች ናቸው የታልሙድ መጽሐፍቶች፣ ኢቭን ከባይብል ይበልጣሉ። ኧረ አይጠቀሙበትም። አንተ ምን አይነት እንዳርከው እንዴት እንዳነበብኩ አላውቅም፣ ግን አይጠቀሙበትም። ዝም ብሎ የእንትን ማለት እንደ ዶግማ እስኪ ከፈለክ ማስረጃዎች ማለት ጎግል ማድረግ ስለምንችል ችግር የለውም። ኦኬ አይ ጎግል ማድረግ አለበት። ጎግል ምን አለ መሰለህ፣ ለምሳሌ አንተ ለምሳሌ ነገር የሆነ መጽሐፍ እንዴት ነው የምትጠቀምበት ስትባል የሆነ ወይ ለምሳሌ ሐዲስ ነው እንዴት ነው የምትጠቀምበት የሆነ ግን ልስታ ቁርአኑን ጋር ያይዤ ወይም ከቁርአኑ ውጭ ከሆነ አልቀበልም። እንደዚህ ነው። ምክንያቱም እነሱ ያ ነገር እንደ መንፈሳዊ ህይወት ወይም እንደ ዶግማ አድርገው አይጠቀሙበትም። ታልሙድ ከአምላክ የተሰጠ መጽሐፍ ነው በአጠቃላይ አይሉም። ኧረ የሰባ ሊቃውንት ትርጓሜና ታልሙድ እንደዛ ሁሉም የተጻፈ ነው። ኦኬ ችግር የለውም። ሀሳቡ ላይ ብቻ እናወራና ለምሳሌ መጥቶ አንድ ሰው ለምንድን ነው ነብይ የማትቀበለው ከተባለ አይ በእኔ መጽሐፍ ነብይነት እስከዛ ድረስ ነው የሚያበቃው ስለዚህ ነው ማልቀበለው ማለቱ ያስኬዳል ወይ? በመሰረቱ ያንተን መጽሐፍ ማን ነው ስታውቅ ያደረገው? አሁን ያንተን መጽሐፍ ለምሳሌ አንተኛ ጋር መተህ ስታወራ ነብዩ መሐመድን ማልቀበለው በመጽሐፌ የመጨረሻ ነብይ ዮሐንስ ነው ስለተባለ አልክ። እሱን በማስረጃ አውርተንበታል። ግን ያ ስታንዳርድ መሆን ይችላል ወይ ያንተ መጽሐፍ? ምክንያቱም የኔ መጽሐፍ ከከሳቸውም የቀደመ የበፊት ስለሆነ ያስኬደኛል። አንዴሽ እንትን እንቀጥላለን። እስሚዞ እንትን በል አላየሁትም ነበር አፍዋን ሰማለሁ ትሰማለህ? አዎ እስሚዞ አቡኪ ከአንድም ሁለትም ጥቅስ እንትን አሳየኸውና ምናልባት አሁን ማይሴቬር ያንተ ነጥብ አሁን አቡኪ ወደ ስታንዳርዱም እየመጣለ ስለሆነ ማለት ነው ወደዛ ከመስፋቱ በፊት አንተ ነብይ ከዛ በኋላ አይነሳም፣ ከዛ በኋላ የሚነሱት ደግሞ ሐሰተኞች ናቸው የሚልን ድምዳሜ ይዘህ ከዛ በኋላ የሚመጡትን ሐሰተኛ በማድረግ ነው አይደለ ክሌም እያረክ ያለው? እንደዛ ነው። እንደዛ ነው። ምክንያቱም ክርስቶስ ጨርሶልን ማቴዎስ ላይ በቃ ጨርሶልን ሐሰተኛ ነቢያት ተጠንቅቁ፣ እነርሱም የበግ ለምድ ለብሰው ወደ እናንተ ይመጣሉ፣ በውስጣቸው ግን ነጣቂ ተኩላ አላቸው። በቃ ክርስቶስ ጨርሶልን። እኛ ደግሞ አሁን ነብይ እናሳየህ። አሁን አንተ ይሄንንም ትክዳዋለህ ማለት ነው። ሐዋርያት ሥራ የምን አይነት ነው? ፒኬ እዛው ባይብል ላይ
ከዛ በኋላ የመጡትን ነብይ እናሳየህና ምን እንደምታረጋቸው እናያለን። 21:10ን ክፈትልኝ ፒኬ ይመቻላ። ኧረ ረጅም ሰዓት ሆነኝ እኮ ከከፈትኩት ራሱ አይታያችሁም ስክሪኑ? ኮሜንት ላይ እኮ ከፍቼዋለሁ ወይ? እሺ በቃ ፒኬ ጀዛክላ። ማይ ሴቪየር አንብብ እስኪ ከላይ ጀምሮ። አይ ተከፍቷል። እሺ እኔ ላንብበው። ስክሪኑ አይታየም? ለኔ ያው ድብዝ ያለ ነው። ዋይፋይ ምን እንደሆነ በቃ ችግር እንደውም ማውራቱ ራሱ ችግር የለም ላንብብልህ። እኔ አዳምጠኝ። ምዕራፉን ጠቅሳ ሐዋርያት ሥራ 21:10 ላይ ምን ይላል መሰለህ? በዚያም ብዙ ቀን ከተቀመጥን በኋላ አጋቦስ እና የጳውሎስን መታጠቂያ ወሰደ፣ የራሱንም እጅና እግር በማሰር መንፈስ ቅዱስ በኢየሩሳሌም ያሉ አይሁድ የዚያን መታጠቂያ ባለቤት እንዲህ አድርገው በማሰር ለአሕዛብ አሳልፈው ይሰጡታል ይላል አለ። ማነው ነብዩ ስሙ ከሰማኸኝ? አጋቦስ የሚባል ነብይ። አጋቦስ እሺ የተባለ ነብይ። እሺ አጋቦስ የተባለ ነብይ ያደረግኝ። እሺ ይኸው አሁን የኛ ነጥብ ምንድነው? ነብይ አጋቦስ የሚባል ነብይ አለ አይደል? አጋቦስ ከኢየሱስ በኋላ ነው። አልሰማሁትም። ይሄን አልሰማሁትም። ይሄን ስም ገና ዛሬ የት ነው ያልሰማው? ይሄን አጋቦስ የሚባለው ስለዚህ በቃ አለ። ይኸው ሰማሁ ዛሬ አለ ነብይ። ስለዚህ ከኢየሱስ በኋላ ተጻፈውና ቼክ አደርጋለሁ። እስኪ ወጥቶ ካላዘጋጀ ሐዋርያት ሥራ 11:27 ሐዋርያት ሥራ 21:10 ያዘው። ስለዚህ የቀደሙ ክሌምህም አሁንም ፎረሸ ማለት ነው። ትክክል አይደለህም ማለት ነው። ተስማማን? ኧረ እንደዚህ ሐዋርያት ሥራ ስንት ነው ያልከኝ? 11:27 11:27 የቅድሙንም አየዋለሁ። ሐዋርያት ሥራ ምዕራፍ 3 ማለት ነው። ስለ አጋቦስ ሁለቱም ተመሳሳይ ነው የሚያወራው። ያው ሐዋርያት ሥራ ፒኬ ጀዛከላ ከፍቶልሃል። በዚያ ጊዜ አንዳንድ ነብያት ከኢየሩሳሌም ወደ አንጾኪያ ወረዱ። 28 ላይ ከእነርሱም አንዱ አጋቦስ የተባለ ተነስቶ በዓለም ሁሉ ታላቅ ራብ እንደሚሆን መንፈስ ቅዱስ አስመልክቶ ተናገረ ይላል። ይህም በቀላውዲዮስ ቄሳር ዘመን ተፈጸመ ይላል። ይሄው ከኢየሱስ በኋላ መሆኑ ምንም ጥያቄ የለውም። ጨረስን። እሺ ቼክ አደርገዋለሁ። ይሄንን ከሱ በኋላ ነው ከሱ በፊት ነው የሚለውንም ያለውን ነገር ጠይቃለሁ። ምኑ ነው በኋላ? ይሄ በጣም ኤሌመንታሪ ነገር ነው። በኋላና በፊት የሚለው አያከራክረንም። ይሄ እኮ በጳውሎስ ሚኒስትሪ ያለ ይሄ በሐዋርያት ሥራ ኢየሱስ ከተሰቀለ ካረገ በኋላ አይደል እንዴ? የሐዋርያት ሥራ አሁን ፓስቶኖች ሁሉንም ስለሚያወራ ያለፈውንም ስለሚያወራ ኖ አጋቦስ የሚባለው ከጳውሎስ ጋር እያወራ ነበር ከጳውሎስ ጋር በኋላ ምንም ጥያቄ የለው ከጳውሎስ ጋር ማለት ነው። አሬውስ ሚዝ እዚሁ ላይ እኮ ወደኛ መጣና የጳውሎስን መታጠቂያ ወሰደ እኮ ይላል እዚሁ ራሱ። እየነገርኩት ከጳውሎስ ጋር እያልኩት ምንም ጥያቄ የለውም። በኋላ መሆኑ ምንም ጥያቄ የለውም። ኤሌመንታሪ ነገር እንትን አንበል። እሺ አሁን ልክ ነህ። የጳውሎስ ከሆነ ክርስቶስ ካረገ በኋላ ነው የሚሆነው። ምክንያቱም ከክርስቶስ የጳውሎስን ለምን ታሳድደኛለህ ካለው በኋላ እንደዛ ነው። ተስማማን በቃ። ስለዚህ ከዛ በኋላ ነብያቶች አሉ ማለት ነው። ነብይ አለ ማለት ነው። ነብያቶች አሉ። ይሄንን እንዴት ነብይ እንደተባለ ያለውን ነገር ጠይቃለሁ። እሺ በቃ እሺ አመሰግናለሁ ላለን ቆይታ። እግዚአብሔር ይስጥልኝ። አቡኪ ጨርስ ሀሳብህን። አፍዋን ጨርሷል አቡኪ። በቃ ጀዛከላ። አንተ ታይምም እንትን እንዳለ ወደ ሌላ ፖይንት እንሂድ። እነዚህ ሁለት ፖይንቶች ላይ አየት አድርገህ ስለ አጋቦስም ስለ ቀደሙ ያልኩት ትንቢት ላይ በደንብ በሌላ ጊዜ አይተህ ደግሞ ሰፋ አድርገን እንለበታለን። ጸባይህ ምርጥ ነው። እሺ አቡኪ። እሺ ደህና ደሩሽ።